ሰላም ነው ፈለገ? እሺ ማንን በስምህን ወንድማችን? ቃላብ ቃላብ ከየት ቤተ እምነት ነው የመጣኸው? ከፕሮቴስታንት ነው፣ ግን አሁን የግል አንብቤ አሁን ውጭ ነኝ። ሃይማኖት የለኝም ስለ ልክ ያልሆነ ነገር በጣም አየሁበትና ሞር ወደ ኦርቶዶክስ የግል ማለት አልገባኝም። አሁን ሞር መጽሐፍ አታረገም። አሁን የተመብረት አታረገም። ጀስት አሁን አንተ ይሄ ኦኬ በክርስቶስ ኢየሱስ ታምናለህ ምናምን ነገር የተመብረት አታረግም ምናምን እና መጽሐፍ አንብቤ እስካሁን 23 ዓመቴ ነው። 23 ዓመቴ ዝም ብዬ ነበር ማምነው አላ በወላጆች ምናምን ሞር ባይብልን ሳነብ ግን ከጴንጤ እንድርቅ አረገኝ። ማለት ፕሮፌት የሚባለው ነገር ስለ ልሳኑ ስለ ስርዓት ጳውሎስ ስለ እግዚአብሔር የኦርደር አምላክ ነው እንጂ የእንትን አይደለም ምናምን ብሎ ማንበብ ጀመርኩ። በቃ እና እስካሁን እንዴት ብዙ ጊዜ አንብቤዋለሁ እና በጣም ሼም ያዘኝ። ራሴን ሳስበው ራሱ በጣም ይደብረኛል እንደዛ መሆን። አሁን እኔ አሪያ አርጌ ማየው ብራዘርን ነው። ያው ብራዘርም ዶክተር ነው ምናምን እና እሱ ደግሞ ጴንጤቆስጣል ነው። ሁሉ እንትን ነገር ሲኖርብኝ እሱን እጠይቀዋለሁ እና እሱ መመለስ አቃተው። እንዴት እንደዛ ይሆናል ብዬ በቃ አሁን ወጣውና ለጓደኛዬ ያለኝ በጣም ወደው ጓደኛዬ እሱን ነገርኩት። እሱም ግራ ገባው። ጥያቄ ሆነብን ሁለታችንም እና ከጴንጤ ወተን ለምን ተሐድሶ አንገባም አሉ። ከዛ ተሐድሶ ከገባም በኋላ በቃ አሁንም ልክ አይደለም ስለ ኦርቶዶክስ የመጀመሪያ ቤተክርስቲያን መሆኑን ሸምሸሞንን አዩት፣ ዩቲዩብ አየው፣ ሞር ዲቴል ሂስትሪ ገባውበትና እንደዛ ከሆነ እኔ ማንኝ ጴንጤ መሆኑ ስለ እነ ጳውሎስ እነ ማርቲን እነሱ ከሆነ ኦርቶዶክስን እንትን ያርጉ የክርስቶስ ከሆነ ለምን እንደዚህ ይሆናል ብዬ ጥያቄ ያለኝና አንዳንድ እሱን እንድትመልስልኝ ብዬ ነው። ግን አሁን እኔ ሙሉ በሙሉ እምነቴ ወደ ድሮ አላ ወደ አባቴ ቤት መመለስ በጣም እፈልጋለሁ። እስካሁን ድረስ የጸጸተኛ 23 ዓመት ሆኜ ጴንጤ ሆኜ በጣም አሁን ድረስ የሚቀፈኝ ነገር ነውና ፈለገ በጣም ነው የምንወድህ እግዚአብሔርን አንተን እና የአንተ ጓደኞች ሲሰብኩ ስለሰማው ነውና ራሴንም ሞር ራሴን ለማወቅ ስለገፋኝ አመሰግናለሁ። እና እስካሁን ራሱ ተቃዋሚ መሆኔ ራሱ በጣም ይጸጽተኛል እና ዝም ብዬ ከምገባ አንዳንድ ጥያቄ ብጠይቅ በጣም ነው ደስ የሚለኝ። እኔ ሙሉ በሙሉ በቃ ገብርኤል ቤተክርስቲያን ሂጄ አንድ አባትን አዋርቼዋለሁ እና በቃ ፍሪ ስትሆን እና ትጠመቃለህ ብሎኛል። እኔም ፈለገ እናውራውና መጀመሪያ ብዬ ነው እና ስላስገባኝና እድሉን ስለሰጠኝ በጣም ነው ማመሰግነው ፈለገዬ። እግዚአብሔር ያክብርልን። የት ነው የምትኖረው ወንድማችን ቃላብ? ጎሮ ነው የምኖረው። መልካም። በመጀመሪያ ደረጃ ሁላችሁ እዚህ ውስጥ ያላችሁ ወንድሞቻችን እስኪ አንድ ነገር ኮሜንት ላይ ደጋግማችሁ እንድጽፉልኝ ፈልጋለሁ። ስራ ላይ ነን እያላችሁ ሁላችሁም ጻፉ እስቲ። ስራ ላይ ነን። ኦፍ ኮርስ ስራ ላይ ነን። እዚህ ሶሻል ሚዲያ ላይ አይ ቲንክ ወደ 4 ዓመት ምናምን ሆኖኛል እኔ። ሌሎች ወንድሞችም ልክ እንደዛው የኛ ሲኒየር ይሆናሉ ምናምን እና የኛ ትልቁ ዓላማ እያንዳንዱ የፕሮቴስታንት አማኝ የሆነ ትውልድ በአጠቃላይ በአይምሮ ላይ ጥያቄ ምልክት መፍጠር ነው። ከቻለን እያንዳንዱ ፕሮቴስታንት የሆነውን አማኝ በአጠቃላይ ካለበት ድቅድቅ የሆነ ጨለማ ወጥተው በክርስቶስ ፍቅር ወደሚደነቀው ብርሃን እንዲሸጋገሩ ምኞታችን ነው። ይሄን የምናደርገው ስለምንጠላቸው አይደለም፣ ጌታ በሚያውቀው። ይሄን የምናደርገው በክርስቶስ ፍቅር ስለምንወዳቸው ነው። ኦኬ ስራ ላይ ነን ያልኳችሁ ለዛ ነው። ዛሬም ድረስ በተለያዩ ቦታዎች ላይ በተለያየ ቸርች ውስጥ ህብረት የሚያደርጉ በተለይ ወጣት የሆኑ ትውልዶች በአጠቃላይ የኛን ቪዲዮዎች በደንብ አድርገው ይከታተሉታል። እኔ ኤግዛክት ስንት ፎሎወር እንዳለኝ አላውቅም፣ ግን ከ500 እንደሚያልፍ አውቃለሁ። 500 ምናምን ያ ምናምኑን ቁጥር አላውቀውም እና በእርግጠኝነት ከ500,000 ምናምን ፎሎወር ውስጥ 250 በላይ የሚሆኑት ፕሮቴስታንቶች ናቸው። በደንብ ረጅም ጊዜ በ4 ዓመታት ውስጥ በአጠቃላይ የሚከታተሉ ፎሎ የሚያደርጉንን ሰዎች
ረጅም ጊዜ ተመልክተን እናውቃለን። እና ኦልሞስት ከግማሽ በላይ እኛን ፎሎ የሚያደርጉት ፕሮቴስታንት የሆኑ እህት ወንድሞቻችን ናቸው። ፎሎ የሚያደርጉን ከኛ እየተጠቀሙ ስለሆነ ነው። እግዚአብሔር ይመስገን። በቃ የምንፈልገው ይህንን ነው። አሁን ወንድማችን ቃላብ እንዳለው በየአዳራሽ ውስጥ ሰዎች የኦርቶዶክሳዊት የሆነች ቅድስት ቤተክርስቲያን ትምህርት እውነተኛ የሆነች የዚች ቅድስት ቤተክርስቲያን አስተምሮ እንዳይገለጥ ሁልጊዜ የሚደረግ ነገር አለ። የኔ ተወዳጆች እንዴት ህብረት የምታደርጉበት ቦታ ላይ በአጠቃላይ የሆነ ኦርቶዶክስን ሞክ የሚያደርጉ ነገሮች ይነገሯቸዋል። ለኦርቶዶክስ ቤተክርስቲያን ሌላ አይነት አመለካከት እንዲኖራቸው ይደረጋል። አለረለ ልክ ኦርቶዶክሲያን የሆነ ቤተክርስቲያን ውስጥ ዛፍ ምናምን የሚያመልኩ የሆነ ድንጋይ ምናምን አስቀምጠው ለድንጋይ የሚሰግዱ ምናምን ነገር ከዛ ከእግዚአብሔር ጋር ደግሞ ደርበው ሌሎች ፍጡራንን እንደሚያመልኩ ምናምን አድርገው እንደው ሊያሳዩ የሚሞክሩ በጣም ብዙ ሰዎች አሉ። ለምሳሌ ስለ አዲስ ኪዳን ታቦት ለምሳሌ እንደው ርዕስ ሆኖ ቢነሳ ስለ አዲስ ኪዳን ታቦት የለም የሚል ሐሳብን በመጽሐፍ ቅዱስ የማስረጃ አይነግሯችሁም፣ ግን ሞክ ያደርጋሉ። እዩዋቸው እንደዚህ የሆነ እንጨት ተሸክመው ኦርቶዶክሲያን ምናምን እያሉ ሰውን በሳቅ ልክ እንደ ጎርፍ እያሳሳቁ ወደ ተሳሳተ መንገድ ይነዱታል። ግን እግዚአብሔር ይመስገን ቲክቶክ የሚባል ሶሻል ሚዲያ መጣና ከባለቤቱ በላይ ያተረፍንበት። ኦኬ የቲክቶክ ፕላትፎርም ይሄን አልጎሪዝሙን ሲኢኦ ሆኖ ክሬት ያደረገው ኦኬ ግለሰብ ከሱ የበለጠ እኛ ክርስቲያኖች አተረፍንበት። ለዘመናት ቤተክርስቲያንን ሳያውቁ ከቤተክርስቲያን ርቀው ያሉ ነፍሳቶች በአጠቃላይ ወደ ቤተክርስቲያን እንዲጨመሩ ምክንያት ሆነ ይሄ አልጎሪዝም። እግዚአብሔር ስሙ የተመሰገነ ይሁን። በህይወት ዘመናችን ማለት ቅድስት ቤተክርስቲያን ከዚህም በፊት ወንጌል ይሰበካል፣ ኦፍ ኮርስ አሁንም ይሰበካል፣ ወደፊትም ይሰበካል። ነገር የሶሻል ሚዲያው ደግሞ ሞር ከቤተክርስቲያን ውጭ ላሉ ነፍሳት በደንብ ተገልግለንበታል። ስራ ላይ ነን። አሁንም በእያንዳንዱ የፕሮቴስታንት አማኝ አይምሮ ላይ ጥያቄ ምልክት መፍጠራችን አናውቅም። ወንድማችን ቃላ ካለህበት ቀደመ ህይወት አንድ እርምጃ ሙቭ ማድረግን እጅግ በጣም ደስ ብሎኛል። ነገር ግን በየትኛውም አይነት ጊዜ ላይ ደግሞ ማለት ለሳምንትም ለወርም ለሁለት ሳምንትም ያክል ሰዎች እንደው ጌታን ሳያገኙት ምን ማለት ነው በክርስቶስ ኢየሱስ ሳያምኑ ልክ በዮሐንስ ወንጌል ምዕራፍ 15 ላይ እንደተጠቀሰ እውነተኛ የሆነው የወይን ግንድ ጌታችን ኢየሱስ ነው እና እኛ ደግሞ በክርስቶስ ምናምን ቅርንጫፎች እንሆናለን። which means በማመን ከክርስቶስ ኢየሱስ ጋር እንጣበቃለን እና ቅርንጫፍ ሳትሆን መኖር የለብህም። ኦኬ ስለዚህ ምንድነው የምናደርገው? እንዴ ተቻኩሎና በቃ መጽሐፍ ቅዱስ ያዝና መስክር ምናምን ሩጫ የለም እኛ ቤት ቃላቢ ይሄ ዝም ብሎ ሩጫ ወከባ የለም። ሰዎች ክርስቶስ ኢየሱስን ካለማወቅ ወደ ማወቅ እንዲሸጋገሩ ስለምንፈልግ በደንብ እንዲጠይቁ፣ በደንብ እንዲማሩ፣ በደንብ እንዲረዱ እንፈልጋለን። ስለዚህ በቻልነው አቅም ቃላብ ላገኝ እሞክራለሁ። በውስጥ መስመር ስልክህን አስቀምጥልኝ። እሺ ስልክህን አስቀምጥልኝ። ከላይቭ እንደወጣው እደውልልሃለሁ። ከዛ በኋላ ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነበርክ ቃላብ? አይ እድሜ ልክ ነው። 23 ዓመቴ ነው። ቤተሰቦች ሁሉም ጴንጤ ናቸው። እኔ ነኝ ጥያቄ ፈጥሮብኝ በቃ ገብቶኝ ነው እና ፈለገኝ ላውራው አንተን ስለምወድ አንተን አዋርቼ ሞር መልስ ካገኘው በኋላ ገብርኤል ጋር ሂጂ እጠመቅና እስቲ ማለት እስካሁን ድረስ እባረክ ነበር ሆነ ለመናገር ግን በጣም የጸጸተኝ ነገር እሱ ነው። እስካሁን ስንት ወንድሞቼና እህቶቼን ተከራክሬያለሁ። ማርያም አታማልድም ምናምን እያልኩ በቃ ኢየሱስ ክርስቶስ ብቻ ምናምን ግን ከቤተክርስቲያን ውጪ ሆነ የራስን ኢየሱስ መፍጠር እንደማትችል አሁን የገባኝ። ማለት ሁሉም ነገር ባይብል ላይ የለም ኤርሊ ቸርች ውስጥ እንዳለ ተረዳው። መንፈስ ቅዱስ አምላክ እንደሆነ ስላሴ አምላክ እንደሆነ እናውቃለን። ግን መንፈስ ቅዱስ አምላክ መሆኑን መጽሐፍ ላይ አልተጻፈም። ግን አምላክ እንደሆነ እናውቃለን። ሁሉ ነገር እንዳልተጻፈ አውቃለሁ። ግን ኤርሊ ቸርች አባቶቻችን ከየት አመጡት የሚለው ጥያቄ መጣ እና ዋና ራሱ እሱ ነው የሳበኝ። ችግር የለም አንተም እግዚአብሔር ያበርታ በርታ። ሰው ቅድም እንዳልኩ ቁጥርህን በውስጥ አስቀምጥልኝ። እግዚአብሔር በረዳን መጠን ሁላችንም እናግዛ። እኔ ብቻ ሳልሆን ሶሻል ሚዲያ ላይ በጣም ብዙ ወንድሞች አሉ። እኔም ከነሱ ጋር አስተዋውቃለሁ። በደንብ
ማወቅ የምትፈልገውን መረዳት የምትፈልገውን ነገሮች በአጠቃላይ እናወራለን። ያው ኦርቶዶክስ ቤተክርስቲያንን ወደ ማወቅ መሸጋገሩ መልካም ነው። ምክንያቱም የዚህ ቤተክርስቲያን ራሷ ጉልላቷ ክርስቶስ ስለሆነ የእምነታችን ጀማሪና ፈጻሚው ጌታ ኢየሱስ ስለሆነ ማለት ነው። እና እግዚአብሔር ይርዳ። በውስጥ መስመር ቁጥርን አስቀምጥልኝ እሺ ቃላት እና በውስጥ እናወራለን እናንተ። እሺ ጥያቄዎች ይዛል ልንገር ወይስ ተገና? አዎ እደውልልህና ከላይቭ እንደወጣሁኝ አሁን አልቆይም። የተወሰነ ደቂቃ ነው የምቆየው እና ቁጥርን አስቀምጥልኝና እደውልልሃለሁ። እሺ እሺ ፈለግኝ እና መሰግናለሁ። እሺ ወንድሜ እግዚአብሔር ያክብርልን። በጣም ነው የምናመሰግነው። እሺ አገልጋይ አብርሃም እንዴት አሉ? ፈለገ ሰላም ላንተ ይሁን። እንዴት ነህ? ደህና ነኝ። እኔ ፕሮፌት አብርሃም ነበረ። እንደ አጋጣሚ አገልጋይ አብርሃም ብዬ ሴቭ አድርጌን ለመቀየር ወር ሰጥቶብኝ መጣሁ። ያው ከዚህ በፊት አንተ ጋር መጥቼ ዲስኬስ ማድረግ ነው። ፕሮፌት አብርሃም እሺ፣ ናፍቃል ጠፍተህ በሰላም ነው ጠፋኝ? ኦኬ ናፍቀህናል ነው ያሉት ፕሮፌት። አዎ ኮተነ እንወዳለን ኮኛ አንተን ኮን እንወዳለን እኛ። እግዚአብሔር ያክብርልኝ ፕሮፌት፣ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንኳን ደህና መጡ። ከየት ቤተ እምነት ነበር የመጡት ፕሮፌት? ያው እኔ ጋር በጣም ብዙ ሰዎች ይገባሉ ይወጣሉ እና አንዳንዴ ይረሳሉ። ከየት ቤተ እምነት ነው የመጡት? እኛ ቤተ መዳን ዓለም አቀፍ ቤተክርስቲያን። ምን አሉ? ቤተ መዳን ዓለም አቀፍ ቤተክርስቲያን። ቤተ መዳን ዓለም ቤተ መዳን ቤተክርስቲያን ቤተ መዳን ነው እንዴ? እሺ አይ ቤተ መዳን ዓለም ሲሉኝ ከ11 ውቅር አብያተ ክርስቲያናት መካከል አንዱ ነው ላሊበላ ውስጥ ካሉ አብያተ ክርስቲያናት ውስጥና እንደው ገርሞኝ ነው። እሺ ቤተ መዳን ከሚባል ቤተ እምነት። እሺ ፕሮፌት እንኳን ደህና መጡ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለው ለሚያምኑ ወንድሞች እድል እየሰጠን ነው እርሱም የገቡት እና ኦርቶዶክስ ቤተክርስቲያን እነዚህ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው የሚሏቸውን ሐሳቦች ማንሳት ይችላሉ ፕሮፌት? ኦርቶዶክስ ከመጽሐፍ ቅዱስ ውጭ የሆነውን ሐሳብ አለው ምለው ማርያም ታማልዳለች፣ ተነስታለች፣ አድርጋለች የምለው መጽሐፍ ቅዱስ ውስጥ የሌለውን ሐሳብ ነው የሚያስተምሩት። እሺ ይሄንን እስቲ መጀመሪያ እሺ መልካም። ስለ ቅዱሳን ምልጃ ማለት ነው። ያው በቤተክርስቲያናችን አስተምሮ የእመቤታችን የቅድስት ድንግል ማርያም ምልጃ ተብሎ ለብቻ የተቀመጠ አስተምሮ የለም። ምልጃ ለቅዱሳን የተሰጠ ጸጋ ነው። ኢን ጀነራል እርሶ ድንግል ማርያምን ሜንሽን አረጉ እንጂ ለጊዜው በአጠቃላይ እርሶ የቅዱሳን ምልጃ የሚቀበሉ አይመስለኝም ፕሮፌት አይደለም? በህይወት ያሉ ናቸው። የሌለውም በህይወት የሉም። መማለድም ምንም መድረክ አይችሉም። ረፍት አንቀላፍቷል። መጽሐፍ ቅዱስ እንደሚለን አንቀላፍቷል እንጂ ስራ ላይ አይደሉም። ሊማልዱ አይችሉም። ያንቀላፍቱ በህይወት ያሉት ግን ፕሮፌት ከዚህ እኮ አሁን ወደ ዋናው እኮ ወደ ሐሳቡ ልንገባ ነው፣ ወደ ፍሬ ነገሩ። አሁን የቅዱሳን ምልጃ ጋር ተያይዞ ነው አይደለ? እርሶ ላይ ነው ሲፈልጉት። ባጭሩ እርሶ በቅዱሳን ምልጃ አያምኑ አይደለ ፕሮፌት? በህይወት ላሉት አምናለሁ። የሞቱ ሰዎች አንቀላፍቷሉ፣ ሊማልዱ አይችሉም። በህይወት ያሉት ግን ሊጸልዩ ለሌላው ሊማልዱ ይችላሉ። መጽሐፍ ቅዱስ መካከል የማልዱ የጸለዩ አሉ። ከሞቱ ከአንቀላፉ በኋላ ስራ አቆመዋል። እረፍት ላይ ነው። አሁን አንቀላፍተው ነው ያሉት። እሺ ስለዚህ አንዱ ክራይቴሪያ ነው ማለት ነው። በህይወት መኖርና ለመኖር ለምልጃ አንዱ ክራይቴሪያ ነው እያሉኝ ነው አይደለ ፕሮፌት? መልካም እሺ። ብዙ ጊዜ እንደው ፕሮፌት እርሶም እዚህ ውስጥ ያላችሁት ወንድሞችም እንድታደምጡ ፈልገው ነገር ብዙ ጊዜ በተለይ በፕሮቴስታንቱ ቤት ያሉት ወንድሞቻችን በጌታ ፍቅር የምንወዳቸው ወንድሞቻችን አንዳንድ መጽሐፍ ቅዱሳዊ የሆኑ ትምህርቶችን ሲቃወሙ የራሳቸውን ክራይቴሪያ ይፈጥራሉ። ለምሳሌ አሁን ለምልጃ በህይወት መኖር አለመኖር ምናምን የሚልን ነገር ማለት ነው። ኦኬ ለምሳሌ አሁን እርሶ እንዳሉት ፕሮፌት በህይወት መኖር እና አለመኖር መሰረታዊ ጉዳይ ነው ለምልጃ የሚለውን ነገር እንደው አስመረን እንያዝበት እና የቅዱሳን ምልጃን እርሱ አይቀበሉም። ኦኬ ወደፊት ሙቭ እናርግሲ። መላእክት ይሞታሉ ፕሮፌት? ለምሳሌ ቅዱሳን ስንል ቅዱሳን ሰዎች ቅዱሳን መላእክት ነው። አንድ ነገር አስተውሱ። ቅዱስ የምንለው አምላካችን እግዚአብሔርን ነው። የእርሱ ቅድስና የባህሪው ነው።
ማንም አይሰጠውም ማንም አይነጥቀውም ቅድስና የባህሪው ነው በቃ ገንዘቡ ነው ቅዱሳን ምንላቸው ግን በጸጋ ቅድስናን ከአምላካችን ከእግዚአብሔር ጌን ያደረጉ ያገኙ ናቸው ይሄ ጸጋ ቅድስና እንደተሰጠ ሁሉ የሚነጠቅ ስለዚህ በጸጋ ቅድስናን ያገኙ ሁሉ በአጠቃላይ ቅዱሳን ናቸው ቅዱሳን ስንል ሰዎችን ብቻ አይደለም ቅዱሳን ስንል ቅዱሳን መላእክት ቅዱሳን ሰዎች ኦኬ ቅዱስ የሚል ቅጽል ያላቸው ነገሮች በአጠቃላይ ቅዱሳን ተብለው ይጠራሉ ለምሳሌ ቅዱስ የሚል ቅጽል ያላቸው ቅዱሳን ሰዎችና ቅዱሳን መላእክት ብቻ አይደሉም ኦኬ መጽሐፍ ቅዱስ የተለየ መጽሐፍ ስለሆነ እግዚአብሔር ስንፋስ ያለበት መጽሐፍ ስለሆነ ቅዱስ የሚል ቅጽል አለው የተቀደሱ ዕለታቶች ጭምር ኦኬ የተቀደሱ ስፍራዎችም ከሌላው ኒውትራል ከሆነው ቦታ የተለዩ የተመረጡ የነጹ ቦታዎች ስለሆኑ ቅዱስ የሚል ስያሜ ያላቸው ሶ ከነዛው አሁን ቅዱሳን ስንል ቀደም እንዳልኩት ቅዱሳን ሰዎችን ብቻ አይደለም የምናወራው ፕሮፌት መላእክትንም ነው እና ከሞቱ አይሆንም አይ በህይወት ካሉ ምናምን የሚለው ነገር እንድናጠራው መላእክት ይሞታሉ ፕሮፌት እኔ ያወራሁት መላእክቶች መንፈስ ናቸው አይዳሰሱም አይጨበጡም እሺ አይሞቱም አይዋለዱም አይባዙም መላእክና ሰው አይገናኝም እኔ ያወራሁት ያለው አንደኛ መጀመሪያ ዙር ላይ ስለ ማርያም አነሳሁት ወስደ መላእክ ጋር አያይዘ ለማርያም መልስ መላእክ ይሆናሉ ብለ ከሰጣይ ኦኬ ኢኮርስ ይቀበላል ግን ያወራው ስለ ማርያም እና ስለ ሰው ነው ስለ ሰው ተጠይቀ ስለ መላእክ ቅዱሳን ፕሮፌት አንድ ነገር ላይ አውራ ማብራሪያ ሰሰጥ በደንብ እየሰማው ይመስለኛል ማብራሪያ ሰሰጥ የሚሳንደርሳንድ ያረጉ ስለሆነ ነው አንዳንድ ነገሮችን በስክር እየተረዱኝ አይደለም አሁን ምን አለ መሰሎት ጥያቄ ስለ ማርያም ጠይቀው ስለ መላእክትኛ እየመለስንሉት አይደለም ለምሳሌ ቅዱሳን የሚለው ጉዳይ ለመቤታችን ለቅድስት ድንግል ማርያም ብቻ ወይም ደግሞ ለሐዋርያት ብቻ ወይም ደግሞ ለነቢያት ብቻ ወይም ደግሞ ለመላእክት ብቻ የተሰጠ ቅጽል አይደለም ቅድም ያብራራሁት ለዛ ነው እንዲህ አይነት ጉዳዮችን አሁን ኢንጂነራል ነው የምንመለከተው የተቃወሙት ሰው ኢንጂነራል ስለሆነ ለምሳሌ ድንግል ማርያምን ብቻ ነጠለው አይቃወማለሁ ካሉ የቅዱሳን መላእክትን የቅዱሳን ሰዎችን ምልጃ ቀበላለው ይያሉ ነው የድንግል ማርያምን ብቻ ነው የማይቀበሉት ፕሮፌት ፈለገ አንደኛ እኔ ማውራው ነገር ስለ መላእክ እናወራለን ዲቴል እናወራለን ተባለ እኔን ቆይ ስሜን ቆይ አንተ እኮ አንድ ሰው አፉ ሲከፍት ትገባለህ እሺ ብቻ አውራና እኔ ልቀመጥና አይ ፕሮፌት አይቆጡ ግድ የለም ይቀጥሉ እሺ ስለ ማርያም አንስተው ስለ መላእክት አታውራልኝ ይያሉ ነው ከዛ በፊት የማርያምን ምልጃ አይቃወማለው ሲሉ ኦኬ እሺ የማርያምን ምልጃ ብቻ ነው የተቃወሙት ነው ጥያቄ የቅዱሳን መላእክትና የቅዱሳን ሰዎች ምልጃ ይቀበላሉ ስለ ማርያም ብቻ እንንገሩት አይ ኢንጂነራል ግን የቅዱሳን ምልጃን ኮኖ የተቃወሙት ግን ኢንጂነራል አድርገን ነው የምንመልሰው በመጀመሪያ ቀደም እንዳልኩት ፕሮፌት ቅዱስ የምንለው አምላካችን እግዚአብሔርን ነው የርሱ ቅድስና የባህሪው ነው ማንንም አይሰጠው ማንንም አይነጥቀው ቅዱሳን የምንላቸው ደግሞ በጸጋ ከአምላካችን ከእግዚአብሔር ቅድስናን ያገኙ ናቸው ኦኬ የክብርን አክሊል የተቀዳጁ ናቸው እነዚህ ከእግዚአብሔር በጸጋ ቅድስናን ያገኙ ሁሉ ቅዱሳን ተብለው ይጠራሉ አሁን ግን ድንግል ማርያምና መላእክት አንድ አይነት ናቸው እያልን ነው አይደለም ቅዱስ በሚል ቅጽል ግን አዎ ሁሉም በጸጋ ነው ቅድስናን ያገኙት ድንግል ማርያም አምላክ አይደለችም እርሷም እንደሌሎች ፍጡራን ፍጡር ነች ከፍጡራን የሚለያት ግን የራሷ የሆነ የተሰጣት ጸጋ አለ ወደዛ ቆይ አንገባም አሁን ግን ኢንጂነራል እርሱ የተቃወሙት የቅዱሳንን ምልጃ ነው የቅዱሳንን ምልጃ ተቆሟል ላብራራሉት እንዳለ ቆይ አንድ ጊዜ እንስማማ እንደማመጥ ስሎት አይኒ ስለ ማርያም ብቻ ነው እንድትነግረኝ የምፈልገው አሉ ከሆነ የቅዱሳን መላእክትና የቅዱሳንን ምልጃ እርሱ ይቀበላሉ ወይ የማርያምን ብቻ ነው ለመልስ የቅዱሳን መላእክትና የቅዱሳን ሰዎች ምልጃ ተቀበለዋል ፕሮፌት እሺ እኔ አንተ የተናገርከው ሐሳብ ተረድቻለሁ ዝርዝር ሐሳብ እንድትረዳ ለማውራት ፍቀድልኝ አረ አደምጦታለሁ ፕሮፌት እሺ አይግቡ መሃል ላይ እንደማመጥንና የሚጠቅም ከሆነ ለሚሰማውም ትምህርት የሚያንጽ መሆን አለበት እኔ ማውራው አንተ የምታወራው በግልጽነት ሰዎቹ ሊረዱ ይገባል ማለት ነውና አፍ በአፍ ከሆነ አይመቸንም አንደኛ ቅዱሳን መላእክትም ዙሪያ እንነጋገራለን ቅዱስ ተብሎ የሚጠራው ስለ
አብ ስለ ወልድ መንፈስ ቅዱስም ስለ አምላክም እናያለን ተመልሰን ስለ ሰው ቅዱሳን ሰዎች ምልጃ የሰዎች ምልጃ የሚባለው ዙሪያ ላይ ሰው ዙሪያ ላይ ስለ ሰው ዙሪያ ላይ እናውራና ማርያምም በሰው ውስጥ ላይ አምላክ አይደለችም ብላለና ሰው ነችና እሷንም ቅዱሳን ምልጃ ሰዎች የሰዎችን ምልጃ ዙሪያ ላይ ማርያም ቢሆንም ሌሎች ቢሆንም ማብራሪያ መስጠት ትችላለህ። እኔ መግቢያ ላይ እንዳልኩት ቅዱሳን ሰዎቹም ምልጃቸው ሳይሞቱ በሕይወት እያሉ ሊያደርጉ ይችላሉ። ከሞቱ በኋላ ምንም እንቅስቃሴ ምንም ስራ አይሰሩም፣ እረፍት ናቸው። ከተነስተሉ ካልክ አብር ማብራሪያ ሰጥና በዛ ላይ ዲቴል ገብተህ ልታወራ ትችላለህ። ይሄን ፈቅጃለሁ። ግልጽና ግልጽ የሆነ ማለት ነው። ነቀሽ ፕሮፌታውን እንግዲህ ቀደም እኔ ያልኩትን ነገር ነው እርሱ ደግሞ ያሉት። ቀደም ላይ ለምን እንዳስቆሙኝ ባላቅም ዞሮ ዞሮን ያልኩትን ነገር ነው ያሉት። ስለዚህ የቅዱሳን መላእክትን ምልጃ ይቀበሉ፣ የቅዱሳን ሰዎችን ምልጃ ይቀበሉ። ሰው የማርያምን ብቻ ነገረኝ ግን የማይሆን ነገር ነው። እሺ ምንድነው ፕሮፌት የቤተክርስቲያናችን አስተምሮ ለማርያም የተለየ ምልጃ፣ ለቅዱሳን መላእክት የተለየ ምልጃ፣ ለቅዱሳን ሰዎች የተለየ ምልጃ፣ ሶስት አይነት ማዕረግ ያለው የምልጃ አገልግሎት አለ የሚል አስተምሮ የለም። አስተምሮአችን በአጠቃላይ የቅዱሳን ምልጃ ስለሆነ ስናወራ የቅዱሳን ምልጃ እያለን ነው የምናወራው ፕሮፌት። እሺ ስለዚህ ይደርሱበታል። አሁን ኦኬ ስለ ማርያም፣ ስለ ቅዱሳን ሰዎች፣ ስለ ቅዱሳን መላእክት እያንዳንዱ ነገር ይደርሱበታል። ነገሮችን ግን እርሱ በትዕግስት ያው እንዲያደምጡ ብቻ ነው በትህትና የምጠይቀው። ሰው ቅዱሳን ምልጃ ጋር ተያይዞ የቅዱሳን ምልጃ አስተምሮ መጽሐፍ ቅዱስ አይደለም ብለውናል። መልካም እሺ የቅዱሳን ምልጃ አንተ ለኔ ቀጥታ መልስ እኮ ግልጽ እኮ ነው የጠየቁት መሰለህ። አንተ ትምህርትና ወይ አስተምሮ ሰጣለሁ ካልክ ማብራሪያ ሰጣለሁ ካልክ ስትል ለኔ መልስ የምትመልሰኝ ከሆነ ማርያም አታማልድም፣ ሞታለች፣ አልተነሳችም፣ ስለ ማርያም ብቻ ማብራሪያ ልትሰጠን ትችላለህ። ነገሮችን ፕሮፌት ወይ ስለ ማርያም ልታወራ ትችላለህ። ካልቻልክ ትምህርት አስተምሮ ከሌለ ስለ ማርያም የለም ብለህ ዝጋኝና እኔ ተዋለሁ። ፕሮፌት እኔ እኮ ክርስቲያን ነኝ እኮ በክርስቶስ ማመን ክርስቲያን ነኝ እና እንደው ስለ ማርያም ከኔ ተሻለ መናገር የሚችል ሲያለ ይመስሎታል? ከኛ ከክርስቲያኖች የበለጠ ስለ ክርስቶስ ኢየሱስ እናት ስለ ቅድስት ድንግል ማርያም መናገር የሚችል ያለ ይመስሎታል? ማንም አይኖርም። እናንተ ማርያምንም አታውቁትም አትመልሱም። እሱ ማትፈልገው ቦታ ትሰጣላችሁ። ስለ ማርያም እባክዎን አንድ ጊዜ አዳምጡን እንዴ። ስፔሲፊክ ስለ ማርያም ብለው ከመምጣቱ በፊት ስለ ቅዱሳን ምልጃ እናወራለን ፕሮፌት እንዴ ማርያም ብቻ አውራለሁ። ስለ ማርያም ብቻ ማውራት ካልቻልክ ይቅርብኝ። ስለ ማርያም ብቻ አውራለሁ። ፕሮፌት እባክዎት ይረጋጉ። ነገሮችን እንዴ ናፍቀህናል ምናምን ሲሉኝ ነበር። እየሸነገሉኝ ነው ማለት ነው። ቅድም አይደለም ቢሆንም እንኳን አገባብ አለብኝ እንጂ ስለ ማርያም ጠይቀህ አንተ ስለሌላው ለምን ትመልሳለህ? ስለ ማርያም መልስልኝ። ማርያም ታማልዳለች፣ ተነስታለች፣ አልተነሳችም። ማለልበትን ምክንያት ለነገሩት ነው። ማለልበትን ምክንያት ለነገሩት ነው። ያድምጡ። ባጭሩ መልሱልኝ። የምሳሌ የቅዱሳን መላእክት ምልጃ ያምናሉ? እርሶ ያምናሉ አያምኑም? እሱ ጋር ተመልሼ እሄዳለሁ። ስለ ማርያም አውራ ያምናሉ ወይስ አያምኑም? በመጀመሪያ መልሱልኝ። ያምናሉ ወይስ አያምኑም? ፕሮፌት ጥያቄ ለጥያቄ መልስ ሊሆን አይችልም። ያምናሉ? እምነቶትን ነው የጠየቅኩት። ያምናሉ ወይስ አያምኑም? አምናለሁ ወይ አላምንም ይበሉ። ይፍጠሩ። ፕሮፌት ስለ ማርያም ተጠይቀ ስለ መላእክት ምልጃ መልስ እሱ መልስ ሊሆን እኔ ስለ መላእክት ምልጃ ልመልስ ነው ላልመልስ ነው አላልኩትም። እባክዎት ተረጋግተው ያድምጡ። እንዴ ገና ስለምን ልናገር እንደሆነ እኮ ሳያውቁ ገና እንዲህ ሊለኝ ይሆን የሚል ነገር ራስዎትን አሳመሙት። ፕሮፌት እርሶ ስለጠየቁት ጥያቄ ሊመልሱልዎታለሁ። ምንም እንዳያስቡ። ቤተክርስቲያናችን የምታስተምረው ትምህርት ምንድነው የሚለውን ነገር በአጠቃላይ በደንብ ገልጠን እናሳዩታለን። ከዛ በፊት ግን ስለ ማርያም ብቻ ነው እኔ አሁን ስለ ማርያም ምልጃ ብቻ ነው ማወቅ የምፈልገው ከማለቱ በፊት እርሶ ለምሳሌ የቅዱሳን መላእክትን ምልጃ ያምናሉ ወይንስ አያምኑ? አጭር ጥያቄ። አምናለሁ ወይ አላምንም? እምነቱን ይንገሩ። እኔ መልስ የጠየቅኩትን ጠየከኝ አይደለም? እምነቶት አሁን መልስና አንተ የፈለከውን ከዘፍጥረት እስከ ራእይ እኔን ጠይቀኝ። ፕሮፌት እኔ ጥያቄ አሁን እኔ ነኝ ጠያቄ አንተ አይደለም። እኔ ነኝ ጥያቄ ትጠይቃለህ፣ በተራይ አንተ ተመልሰህ ትጠይቃለህ። ፕሮፌት እኔ ጥያቄ አልጠየቅኩትም። መጽሐፍ ቅዱስ ገልጦ ያብራሩልኝ አላልኩትም። እምነቶትን የጠየቅኩት ኢየሱስ ጌታ ነው ብለው ያምናሉ? ፕሮፌት
አያምኑም? ኢየሱስ ጌታ ነው ብለው ያምናሉ? ፕሮፌት እኔ ተውና ሰይጣንም ያምናል። ፕሮፌት ስለ እርሶ ነው የጠየቁት። ራሶትን ችለው ይመልሱ። ሌላ ነገር ሳይታከኩ ራሶችን ብቻ ችለው ይመልሱ። ኢየሱስ ጌታ ነው ብለው ያምናሉ? ፕሮፌት በደንብ እንጂ። በቃ ልክ እንደዚህ መልሱልኝ። በቅዱሳን መላእክት ምልጃ ያምናሉ ወይስ አያምኑም? ፕሮፌት ቅዱሳን መላእክት አያማልዱ። በቃ አያምኑ። ቴንክ ዩ። ስለዚህ እዚህ ጋር የማያምኑት መዓት ነገር እያለ አይ ስለዚህ ብቻ እንደው የማርያም በተራ አብራራ ካለ ስለ ማርያም እኮ ምንም የላችሁም። ስለሌለ ዳር ያስከተከራለ በቃ ስለ ማርያም አውራ። በቃ አንተ አሁን መልስ ካለ እንደዚህ ያብላለው ጊዜና አቃጥላለሁ ካልክ አውራኝ። ፕሮፌት እባክዎትን እንደዚህ አይነት ነገሮችን ባናረግ ደስ ይለኛል። አሁን እኔ ስለምን ላወራ እንደሆነ ሳያውቁ ለማውራት አይቸኩሉ እባክዎትን። ቅዱስ የምንለው አምላካችን እግዚአብሔርን ነው። በዚህ ይስማማሉ? አገልጋይ ፕሮፌት አንተ ቆይ ጥያቄ ለኔ ለማርያም መልስ ሊሆን ይችላል። ስለዚህ መልስና ቀጥይ። ፕሮፌት የሰባን ሰብኩ አይደለም ያለው ቀይረ መጣ። የራስ ያካሄድን አረማመድ ሁሉ ቀይረ ጠፍተ እንደዚህ ሆነ መጣ። እርሱ አገልጋይ ነው አይደለ? እርሱ ባሉበት እኮ ቤተ እምነት አይቲንክ አገልጋይ ነው። አገልጋይ የሆነ ሰው ደግሞ እኮ ለሌሎች እንደው ወጣት ትኩስ ስለሆነ ሰው እንደው ምሳሌ ነው መሆን ያለበት። ተረጋግቶ ነገሮችን በማውራት በማዳመጥ እና እባክዎትን ተረጋግተው እኛ በመናወራበት ሆነ አንድ ጊዜ አወሩን። የባህሪ ቅድስና ማን ብቻ ነው ያለው? ፕሮፌት አንድ ጊዜ እነዚህ ነገሮችን አንድ ላይ እንበልስ። እኔና እርሱ የምንስማማባቸው ነገሮች ቆሞ አንድ ላይ እንበልስ። የባህሪ ቅድስና ማን ብቻ ነው ያለው? ፕሮፌት ማን ብቻ ነው ያለው? ፈላክት ጋር ማለት ነው። ፕሮፌት ይሄንን ይመልሱልኝ እንጂ እኔ ልግረሙት ግድ የለም። የኔን አግራሞት አንድ ጊዜ ያርፉት ያዘሉትና አንተ ጥያቄ አሁን ኦርቶዶክስ ማምኑት ነገር አለ የምትለው ካለ መልስ መመለስ ትችላለህ? አትችልም? ካልቻልክ ቀጥታ እኔን ጠይቀኝ፣ እኔ ሁሉንም መልስልሃለሁ። ፕሮፌት መልስልሃለሁ። ቆይ አካኪ ዘራፉን ያዘዩት ግድ የለም። በመጀመሪያ አይደለም አንተ እንደዛ ማለት እኮ ምንም ማለት አይደለም። ካንተ እንትን እባክዎትን ዳረ እባክዎትን የባህሪ ቅድስና ያለው ማን ነው? ፕሮፌት ባጭሩ ይመልሱልኝ። ይሄ እኮ በጣም እኮ ሲምፕል ህፃናት እኮ የሚናገሩት ነገር እኮ ነው እያነሳን ያለ ነው። የባህሪ ቅድስና ያለው ማን ነው? ፕሮፌት እየጠበቁ ነው። ፕሮፌት ጥያቄ የኔ ክፍለ ጊዜ ላይ እኔም ባህሪ ምንም ጠይቀኝ መልስላለሁ። የጠየቅኩት መጀመሪያ ጥያቄውን ጠይቀው ጨርሰዋል አይደለ? ፕሮፌት ጥያቄውን መልስ እየፈለኩ ነው። ቆይ አድምጡ። መልስልዎት ነው እንዴ? መልስልዎት ነው እንዴ? ፕሮፌት ምን ሆነው ነው እንዴ? ስለተቆጡ ምናምን አካኪ ዘረፍ ስላሉ እኮ አይደለም እኮ ነገሮችን ነው ወይራጋጉ እንደምትለው አይደለም እኮ ስያሜ መስጠት እኮ ከፈለግ በደንብ ትችላለህ። በደንብ ስያሜ መስጠት ስያሜ ልሰጡት አይደለም። የጮት እርሶ የተቆጡት እርሶ እኔ ስያሜ ልሰጡት አይደለም። አንተ መልስ ተብለህ ሌላ ጥያቄ ትመልሳለህ። አረ ፕሮፌት እንዴ ሰባሰብ አይደለም ያነሱት። እኛ ልንመልስልዎት ነው። ተረጋግተው ያድምጡን በጌታ በኢየሱስ ስም። አንድ ጊዜ ያድምጡን። የባህሪ ቅድስና ያለው ማን ነው? ፕሮፌት የእግዚአብሔር ባህሪያት ቆይ ስለመለከተ ባህሪያት አይኔ የእግዚአብሔር ባህሪ ምንድነው ብያልጠየቁት ስለ ማብራሪያ ሰጥቼ ያልጠየቁትን ነገር ማብራሪያ ሰጥቼ መልስላለሁ። ያልጠየቁትን ነገር አይመልሱ። አጭር መልስ ማብራሪያ ሰጥቼ የባህሪ ቅድስና ያለው ማን ነው? ማብራሪያ ሰጥቼ መልስላለሁ። የባህሪ ቅድስና ያለው ማን ነው? ባጭሩ መልሱልኝ። ምንም ማብራሪያ ያስፈልገው። የባህሪ ቅድስና ያለው ማን ነው? የባህሪ ቅድስና ያለው ማን ነው? የሚያውቁት ኮን ይመልሱልኝ። መልስ እግዚአብሔር። እሺ ባህሪ ቅዱስ እግዚአብሔር ነው። ከእግዚአብሔር የተካፈለው ቅዱሳን የምንላቸው ቅድስናን በምን ያገኙ ናቸው? ፕሮፌት ቅዱሳን የምንላቸው ቅድስናን በምን ያገኙ ናቸው? ኢየሱስ ክርስቶስን በማመን ቅድስና ያገኙ ነው። በክርስቶስ ጸድቃችኋል ስለምን ኢየሱስ። ስለዚህ በጸጋ አይደለ? በጸጋ አይደለ? አይደለም? በጸጋ ግልጽ እኮ ነው። ኢየሱስ አምኖ ማለት በጸጋ ማግኘት ነው። ነገር ይመልሱታ ታዲያ ፕሮፌት አይዘግዩ። አሁን ተስማማን። ሁላችሁም አዳምጡ። ቅዱስ የምንለው አምላካችን እግዚአብሔርን ነው። የእርሱ ቅድስና የባህሪው ነው። ማንም አይሰጠውም ይሄንን ቅድስና፣ ማንም አይነጥቀውም ይሄንን ቅድስና። ገንዘቡ ነው፣ የባህሪው ነው። ቅዱሳን የምንላቸው ግን በጸጋ ቅድስናን ከእግዚአብሔር ያገኙ ናቸው። በጸጋ እሺ፣
በጸጋ ቅዱሳን ስንል ጠይቀህ መለስኩ። እሱ ማብራሪያ ትሰጣለህ። ፕሮፌት እባክዎትን ያድምጡ። ቆይ አትስጥ ማብራሪያ። እኔ ማብራሪያ አትስጥ ብለህ እኔ የተናገርኩት የጠየቁትን መልሰህ ማብራሪያ ትሰጣለህ። በነገራችን ላይ ፕሮፌት አንድ ነገር ከዚህ በኋላ እኔ አለምኖትም አስወርደኛ። አንተ ሰውን ማብራሪያ አታሰጣም። ራስህ ቁጭ አድርገህ ማብራሪያ አትስጥ። ማብራሪያ በቃ ስንግባባ ነው። ደቂቃ ወስደህ ስንግባባ ነው። እኔን ማብራሪያ ከልክለህ ራስህ ማብራሪያ አትሰጥ። አውርደኛ። ስነ ስርዓት ያዙ። አንተም ስርዓት ይኑራ። ሌላ ማብራሪያ አትስጥ ብለህ አንተ ማብራሪያ ትሰጣለህ። ማይኮትን ሚት ያደርጉት ፕሮፌት ሚት ያደርጉት ማይኮት እኩል እዚህ ለማውራት እስከገባን ድረስ እናንተ እኩል እናውራ እንጂ ሌላ ሰው አንድ ወርድ ሀብሌ አውራ ብለህ አንተ ሀብሉ ለሰረ መት እስከፈተ ማይኮትን ሚት ያደርጉት ፕሮፌት ራስዎትን ይቆጣጠሩ። ማይኮትን ሚት ያደርጉት አይቻልም። እኩል ደቂቃ ታወራለህ። እኔን ቁጭ አድርገህ ማይኮትን ሚት ያደርጉት ፕሮፌት እኩል ማብራሪያ እኔ ማብራሪያ በነገራችን ላይ እኛ ፈቅረን ነው እየጮህ ያለው። እኔ ፈቅርዬ ነው። እኔም ለመጨረሻ ጊዜ ድል ሰጥቶታለሁ። ስሜቶትን መቆጣጠር ማይችሉ ከሆነ እኛ ስሜቶትን እንቆጣጠራለን። ስሜቶትን ማይቆጣጠሩ ከሆነ እኛ ስሜቶትን እንቆጣጠራለን። ማይኮትን ሚት ያደርጉት ለመጨረሻ ጊዜ ነው የምነግሮት። ሚት ያደርጉት። ይሄ እኛ ፈርተን አይደለም ብራዘር ሚተር አይ ፈርቷል አላልኩም። እኔ ስሜቶትን መቆጣጠር የማይችሉ ከሆነ ልክ እንደዚህ እኔው ሚት እንዳደረኩት ስሜቶትን እንቆጣጠርልዎታለን ነው ያልኩት እንጂ ይፈራሉ አላልኩም። ይሲ አሁን ለምሳሌ ሲከፍቱት ወዲያው ሲዘጋዩት ስሜቱን መቆጣጠር የማይችልን ሰው ልክ እንደዚህ ስሜቱን እንቆጣጠርለታለን። እኛ ስራችን ነው። ግብረገብ ቢያንስ ሌላ ነገር ማስተማር ቢያቀተን ግብረገብ እናስተምራለን። 7 ጊዜ ቢከፍቱት 77 ጊዜ ነው ማይኩ የሚዘጋው። ፕሮፌት አሁን ሁላችሁም አድምጡ። እዚህ ጋር ያሉት ፕሮፌት መተው የፕሮቴስታንት እምነት ተከታይ ናቸው። ሰው አንድ ሐሳብ አነሱ። በምልጃ ዙሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ፍጹም ስህተት ነው ማለት ነው። በምልጃ ዙሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ፍጹም ስህተት ነው። ያም ደግሞ የማርያም ምልጃ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የማርያም ምልጃ ተብሎ ለብቻ የተቀመጠ አስተምሮ የለም። ስለዚህ የቅዱሳን ምልጃ ስለሆነ ኢንጀነራል የሁሉንም እናያለን ያልናቸው የማርያምን ብቻ ሳይሆን እንመርቁሎታለን። የቅዱሳን መላእክትንም የቅዱሳን ሰዎችንም ሁሉንም ሳይቀር በደንብ አድርገን በመጽሐፍ ማስረጃ እንመርቁሎታለን ስለላቸው አይደለም አጋጊ ዘረፍ ስለሌላ ተንገሩኝ ስለ ማርያም ብቻ ነገሩኝ እያሉ ነው። ኦኬ ሶ there is something ማለት ነው። አሁን ፕሮፌት እንዲወራ ያልፈለጉት እንዲነሳ ያልፈለጉት አንድ የመጽሐፍ ቅዱስ ሐሳብ አለ ማለት ነው። ፕሮፌት ቀራላቸው ማላላቸው እኛ ግን መጽሐፍ ቅዱስን አንስተን በመጽሐፍ ቅዱስ ማስረጃ እናወራለን። ኦኬ ፕሮፌት ቀጠል አደረጉና ቆይ ፕሮፌት ከደለ ይረጋጉ። ፕሮፌት ቀጠል አደረጉና ምንድነው ቅዱሳን ሰዎች ከሞቱ በኋላ ምልጃን አያቀርቡም። በህይወት እያሉ ግን ይችላሉ። ኦኬ ከሞቱ በኋላ ግን በፍጹም ምልጃን ማቅረብ አይችሉም ብለው አንድ የሚያስቅ ፈገግ የሚያስብል ሐሳብ አቀረቡ። መልካም ቅዱሳን መላእክት ይሞታሉ ያልናል። ለምን ወረዱ ፕሮፌት? ፕሮፌት እኛ እኮ የምንኖረው እኮ ለእርሱ እኮ ነው። ለምን ወረዱ? ለምን ይወርዳሉ? እኛ ማይኮትን ሚውት እናደርጋለን እንጂ በፍጹም አናስወርድ። ለምን ይወርዳሉ? አዎ ይወላችሁ አንዳንድ ጉዳዮች ላይ ስሜት የሆናችሁ ባትመጡ ጥሩ ነው። እኛ ጋር ይወላችሁ ነገርን ከምንጩ ነው ከስር መሰረቱ ጀምረን ነው በደንብ አድርገን የምናወራው። ሰው መጥቶ አየለም ከሞቱ በኋላ ምልጃ የሚባል ነገር የለም ይላል አካኪ ዘራፍ። መላእክት ይሞታሉ ወይ? ኦኬ መላእክት ይሞታሉ ወይ? ትንቢተ ዘካርያስ ምዕራፍ 1 ከቁጥር 16 ጀምሮ ስትመለከቱ የእግዚአብሔር መልአክ ምልጃን እንዳቀረበ ይናገራል። የእግዚአብሔር መልአክ እነሆ እነዚህን 70 ዓመት የተቆጣቸውን የእስራኤልን ህዝቦች የማትመራቸው እስከመቼ ነው ብሎ ለነዛ 70 ዓመት ሙሉ ከእግዚአብሔር ቁጣን አስተናግደው ለነበሩ ህዝቦች ምልጃን እንዳቀረበ ይናገራል። በጣም በሚገርም ሁኔታ ቁጥር 18 ወረድ ብላችሁ ታነቡት። ያ የእግዚአብሔር መልአክ ምልጃን ካቀረበ በኋላ እግዚአብሔር ምሕረትን እንዳወረደ ክፍሉ ይናገራል። ቁጥር 18 ላይ ምን ይላል መሰላችሁ? በነገራችን ላይ እቺ ጥቅስ በፕሮቴስታንት ቤት እንዲህ ታሽጋ ነው የምትታለፈው። በፍጹም አትከፈትም። ለምን? ብዙ ነገሮችን ታናጋለች፣ ብዙ ነገሮችን። ምክንያቱም ትልቁ በፕሮቴስታንት ቤት ካሉ የክህደት አስተምሮች ውስጥ አንዱ የቅዱሳን ምልጃ የሚባል ነገር የለም የሚል ነው። we are Christians እኛ ክርስቲያኖች ነን አባቴ። ኦኬ
እውነተኛ የሆነውን የክርስቶስ ኢየሱስን ቃል የምናምን ሐዋርያቱ የሰበኩትን እውነት የምንገልጥ አማኞች ነን። አጭርና ግልጽ። እዚህ መጽሐፍ ቅዱስ ክፍል ላይ ቁጥር 18 ወረድ ብላችሁ ስታነቡ እነሆ በምህረት ተመልሻለሁ እንዳለ አምላካችን እግዚአብሔር እናያለን። መልአኩ ልመናን አቀረበ፣ ልመናውን ተቀብሎ ደግሞ አምላካችን እግዚአብሔር ምህረትን አወረደ። ምልጃ ማለት በነገራችን ላይ አንዱ ስለሌላው ምልጃ፣ አንዱ ስለሌላው መለመን። ኦኬ፣ ሁላችንም የክርስቶስ ኢየሱስ ብልቶች ነን። አንዱ ብልት ለሌላው ብልት የሚያቀርበው ልመና፣ የሚያቀርበው ጸሎት ምልጃ ተብሎ ይጠራል። እና ፕሮፌት ጀስት የገቡት ግን በፕሮቴስታንቱ ቤት ቀደም እንዳልኳችሁ በተደጋጋሚ ለድንግል ማርያም በጣም ብዙ የሚነገሩ ጥላቾች አሉ። ጥላቻ የማይመስሉ ግን በጣም ጽንፍ የያዙ እውነት በጌታ ፊት በጣም ከባባር ጥላቾች አሉ። ፕሮቴስታንት ወንድሞቼ ለእናንተ አንድ መልእክት ልንገራችሁ። ስለ እናታችን ስለ ቅድስት ድንግል ማርያም ስናወራ ልንጠነቀቅ ያስፈልጋል። ምክንያቱም የምናወራው ስለ ጌታ ኢየሱስ ክርስቶስ እናት ነው። እና ፕሮፌት በቃ በጣም ሳያውቁት ጥልቅ ጥላቻ ስላደረባቸው መተው አልፈልግም፣ የመላእክቱን ተው፣ የሰዎቹን ተው፣ ስለ ማርያም ብቻ ንገረኝ እኮ እናወራለን። ቆይ ረጋጉ። ማርያም ሞታለች አልተነሳችም። መጽሐፍ ቅዱሳቸው እኮ ማርያም ሞታለች እንኳን አይላቸውም እኮ። መጽሐፍ ቅዱስ ላይ ማርያም ሞታለች እንኳን አይልም እኮ። ግን በዘፍ ሞታለች በቃ አልተነሳችም፣ በዚህ ወጡ በዚህ ገብቶ ጌታ መጣው ነው። ኦኬ እሺ፣ በመጽሐፉ ማስረጃ እናውራ። ቆይ ረጋጉ። አይ የለም ወራጅ አለ ብለው ራሳቸው ወረዱ። ስለዚህ ፕሮፌት በእንደዚህ አይነት ሐሳቦች ልክኛ ጋር ሲመጡ ሌላ ጊዜ ማረግ ያለበት ምንድነው መሰሉት? ምክንያት የሆነ ይምጡ። ርዕሳቸው ምንድነው? ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምሩት ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ነው። ግቡ ነው። ስትገቡ መጽሐፍ ቅዱሱ እናንተን ሲያወግናችሁ ዝም ብላችሁ ከመሬት ተነስታችሁ አይ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ማለታችሁ ነው። ምክንያቱም ከምን ውጭ ይበሉ ነው ያልናችሁ? ከመጽሐፍ ቅዱስ ውጭ። ትምህርቱ ከመጽሐፍ ቅዱስ ውጭ ነው ስትሉ ቢያንስ ፕሩፍ እንኳን ማቅረብ አለባችሁ። መጽሐፍ ቅዱስ ማስረጃ ሲኖራችሁ ሰው ከመሬት ተነስቶ አይ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ማለት አይችልም። ኦኬ፣ ለሁላችሁም እድል እሰጣለሁ። እሺ፣ ለሁላችሁም እድል እሰጣለሁ። ኮሜንት ላይ ለሚነጫነጩ ሰዎችም እድል እሰጣለሁ፣ አስገባችኋለሁ። እናንተ ብቻ ሳትሰለቹ ኮሜንት ላይ በደንብ አድርጋችሁ ጻፉ። በደንብ አድርጌ እድል እሰጣችኋለሁ እንዳታስቡ። እሺ፣ ምንድን ነው የሚለው? ሐሲብ ነው የሚለው። ሰላም ነው። ሰላም እንደምን አለ? ከየት ቤተ እምነት ነው የመጣው? ሰላም ነው። ከፕሮቴስታንት። ኦኬ፣ ፕሮቴስታንት። የትኛው ቤተ እምነት? ሙሉ ወንጌል። ከሙሉ ወንጌል። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ብለህ ታምናለህ? አሉ ወይስ አለ? አሉ። ብዙ ናቸው። ብዙ ሊኖሩ ይችላሉ። ግን እንደኔ ጥያቄ የሚሆንብኝ ነገር አንደኛ ምንድነው ይሄ አንተ ጥያቄ የሚሆንብህ ነገር አይደለም የጠየቅነው ወንድማችን። ኮሜንት ላይ አንተ ምን ቆይ ተረጋጋ እንጂ ወንድማችን ተረጋጋ። አሁን እዚህ ገስ ላይ ስገባ እንደ ኮሜንቱ አይደለም፣ ሰው እንደመጣለት ጽፎ የሚሄድበት ቦታ አይደለም ገስት። ኦኬ፣ በደንብ ተረጋጋና አድምጠኝ እሺ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸው ትምህርቶች አሉ ወይስ የሉም? ስለ ምን ብለህ መለስክልኝ ወንድማችን? አሉ ብለህ መለስክልኝ። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ የሆኑት? እስኪ ትምህርቶቹን እያነሳ ንገረን። ሁላችሁም አድምጡት። ኧረ ንገረን እንጂ። አንደኛ ይሄ እንድናለን እየዳንን ነው ድነናል የሚለው አስተምረው። ሁለተኛ ደግሞ ቅድም ስታወራ የነበረው ስለ ቅዱሳን ምልጃ። እሺ፣ ሌላስ? እስቲ መጀመሪያ ይመልስልኝ። መልስልሃለሁ፣ ግን ሌላስ አሉ ብለህ በጣም ስላፏጨህበት አይ ዝም ብለህ ምንዘረዘረው ምንም እንትን የለውማ፣ ጥቅም የለውም። አለው ለኔ አለው። እስቲ ንገረኝ አሉ ብለህ የፎከርክበትን የትኞቹ? እኔ አላውቀውም። እኔ እንጂ እኔ አላውቀውም። ንገረኝ። እኔ ፕሮቴስታንት አይደለሁም፣ እኔ ክርስቲያን ነኝ። ንገረኝ እስቲ የትኞቹ? ስለ ፕሮቴስታንት አይደለም እኮ። አዎ የኛ ትምህርት መጽሐፍ ቅዱስ መሰረት አለው ብለን እናምናለን። እኛ ከመጽሐፍ ቅዱስ ውጪ ናቸው ብለን እናምናለን። ስለዚህ ያንተን እምነት ላሳይ ነው። ተረጋጋ ወንድማችን።
አሉ ያልክባቸውን ንገረን ነው ወይስ ሌላ የምታውቀው የለም? እንዴ ነገርኩ እኮ ግዴታ እያንዳንዱን ያወጣው ማለት አለብኝ። የለም በቃ ችግር የለውም። ለጊዜው እቺ ነው የምታውቀው አንተ። የምታውቃትን በደንብ አድርገን አሰምረን እንልካለን። እሺ በጣም ጥሩ። ሁላችሁም አድምጣችኋል። የመጀመሪያው ስለ ሳሊቬሽን ያነሳው ስለ ሳሊቬሽን የነገረ ድነት ትምህርት በጣም ጣፋጭ ሆነ ርዕስ ነው ያነሳው። ኦኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገረ ድነት ዙሪያ ያለው አስተምሮ ስህተት ነው ብለናል። ኦኬ ይሄ እምነትና ስራ ወይም ደግሞ አንተ እንዳልከው ሰዎች ድናለን የዳንን ነው እንድናለን የሚሉት ድነናል የዳንን ነው እንድናለን የሚሉት ሐሳቦች ስህተት ናቸው የሚል ነገር ነግረናል። በጣም ጥሩ። ይሄ የቤተክርስቲያን የነገረ ድነት ትምህርት ማለት ሰዎች በእምነትና በስራ ኦኬ የዘላለም ሕይወትን ያገኛሉ የሚለው ትምህርት ከመጽሐፍ ቅዱስ ውጪ ስለመሆኑ ማስረጃ ስጠን። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህ ታምናለህ ወንድማችን? እሺ በቃ አንድ የመጽሐፍ ቅዱስ ማስረጃ ስጠን። ከመጽሐፍ ቅዱስ ውጪ ነው አይደል ያልከን? ስለዚህ ከመጽሐፍ ቅዱስ ውጪ ለመሆኑ አንድ የመጽሐፍ ቅዱስ ማስረጃ ትሰጠናለህ። ከዛ እኛ ደግሞ ትምህርታችን መጽሐፍ ቅዱሳዊ እንደሆነ አንተ በቃኝ እስከምትል ድረስ ጥቅሶች እያነሳን እናሳየዋለን። መጽሐፍ ቅዱስ ያው ጸጋው በእምነት እንዳዳነን ነው የሚናገረው እና በጸጋው ደግሞ አንዴ እንዳዳነን ነው። ጥቅስ አውጣና ንገረን። የመጽሐፍ ቅዱስ ጥቅስ አውጣና ንገረን። ምን ላይ አውጣና ንገረን። ቨርሱን ባላስታውሰውም ግን ጸጋው በእምነት አድኗቸዋል ይላል። ይሄን ቨርስ ይሄን ጥቅስ አታስታውስ አይከብድም? ኮሜንት ላይ ተቀምጠ አንተ ምንም አታውቅም ማለት ብራዘር ምን ታረጋለህ መሰለ? ሌሎች ሰዎች እስከማስተናግድ ድረስ ማይክል ሚውት ታረጋግና ጥቅስ ለምን መልሰልኛ እንዴ? ታረጋጋው እኮ ጥቅስ አምጣ። ዝም ብለህ በኦራል አንተ ስለ ምናወራ ነገር የለም። የመጽሐፍ ቅዱስ አምጣ ጥቅስ ምን ላይ እንደሆነ አምጣው። ጥቅስ ሳታውቅ ይኸውልህ ምንድነው መሰለ እኔ ፐርሰናሊ ይሄ እንኳን እኔ አንተ እኮ ማስረጃ ሳትይዝ ቆይ አትጪ እያወራ ከሆነ እያደመጠን አይደለም። እሺ ተረጋግተህ አድምጠን። አቃለው ብለው የሚታበዩ ሰዎች ነው የሚመቹኝ። የመጽሐፍ ቅዱስን 2% ሳያነቡ ከዘፍጥረት እስከ ዮሐንስ ላይ እንዳነበበ አክት የሚያደርጉ ሰዎች አይመቹኝ። ስለዚህ ምን ታረጋለህ? ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለናል። በማመናቸው ብቻ የዘላለም ሕይወት እንደሚያገኙ የሚናገር አንድ የመጽሐፍ ቅዱስ ማስረጃ አምጣ። አንድ ነው ያልነህ። እሺ አናለፋህም፣ አናደክምህም። አንተ አሁኑኑ መጽሐፍ ቅዱስ ግለጥ። መጽሐፍ ቅዱስን ገልጠ አንድ ጥቅስ ታመጣልናለህ። ጥቅሱን እንፈልገዋለን። ጥቅስ ይዘና በመጀመሪያ እኛ ጥቅስ እንሰጣለን የራሳችንን። አንተ ጥቅስ ይዘና እየመጣው ጥቅሱን ስለማታምንበት ነው እንደዚህ እኮ። ጥቅሱ ምን ላይ ነው ያለው? ንገረን። ጥቅሱን አድምጡላችሁ። ጥቅሱን ሲናገር እየመጣለሁ ችግር የለውም። ጥቅሱን ንገረን። ጥቅስ አለ አይደለ? ጥቅሱን ነገርኩ እኮ ከዚህ በላይ ምን ብለህ ነገርከን? ጥቅሱ ምን ይላል? እስኪ ንገረን። ጥቅሱ ምዕራፍ ምን መጽሐፍ እናውጣ እኮ? ምን መጽሐፍ ላይ እናውጣ? የገሊላው ምን ላይ እናውጣ? ለጠየቅኩት ጥያቄ መጀመሪያ ማስረጃ ሳሰጥ አሁን ጥቅሱን አምጣ። ምን መልስ እንድሰጥ መጽሐፍ ቅዱሳዊ መሰረት ሊኖር ይገባል ብራዘር። መጽሐፍ ቅዱስ መሰረት ደግሞ የሚኖር ከሆነ እባክህ ምንድን አድምጠኝ ብራዘር። ስለተነጫነጭክ በነገራችን ላይ የሚያደምጥ ሰው የለም። እሺ መነጫነጭን እዛው ጋር እኔ አምጥቼ አንተ አስመልስልኝ እኮ እኔ እሺ እንድመልስልህ አንድ ቅድመ ሁኔታ አስቀምጥኩልህ አይደለ? ሁለት ምርጫ እሰጥሃለሁ። ጥቅሱን አላቀውም በል ኦኬ፣ አላቀም በልና መንልኝ። ከዛ በኋላ እንቀጥላለን። ለምንድነው አቃለው ብለህ ቆይ ተረጋጋ። ጥቅስ አልነገርከኝም። ምን ብለህ ነገርከኝ? እንግዲህ ካሉት ከዘፍጥረት እስከ ዮሐንስ ላይ ካሉ ጥቅሶች ላይ የትኛውን መጽሐፍ አወጣልኝ ንገረኝ እስኪ። አንተ መጽሐፍ ቅዱስ ላይ ጴንጤ መጽሐፍ ቅዱስ ያነባል አይደል? ጴንጤ መጽሐፍ ቅዱስ ያነባል አይደል? በል በቃ እናት ወልደሃለች። አንተ ጥቅሱን ንገረኛው። መጽሐፍ ቅዱስ ያነባል አይደል? ሁላችሁም ተመልከቱ። ይሄ ድራማቲክ የሆኑ ፕሮቴስታንቶችን ተመልከቱ ሁላችሁ። በል አሁን ጥቅሱን ንገረን። አላቀም በል ወይ ጥቅሱን ንገረን። አንተ ጌታ ያዘውነት መጨረሻ እንዲህ ብለን ነገር ስማ ወይ ጥቅሱን ንገረን ወይ አላቀም በል ጥቅሱን ንገረን ወይ ደግሞ ጥቅሱን አላቀውም በለን። ማስረጃ እንደሰጠ ጥቅሱን ንገረን ወይ አላቀውም በል።
ጥቅሱን ንገረን ወይ አላውቀውም በል መጀመሪያ። እኔ ለምን ሰጣለሁ? መጫ ሰጥቻለሁ። ማስረጃ መስጠት ስላለብህ ለምን ሰጣለሁ? ማስረጃ መስጠት ስላለብህ እኮ አባት ቤት አይደለም። አንተ ነህ ማስረጃ መስጠት። እኮ አባት ቤት አይደለም። እኔ እኮ ነኝ ማስረጃ መስጠት ስላለብህ የጠየቅኩህ እኔ ነኝ። ጥያቄን ጠየቅ። ከዛ በኋላ ማስረጃ እመጣለሁ ብለህ እኮ መጽሐፍ ቅዱስ አነበብክ። ያነበብከውን ጥቅሱን ንገረን አለን። አይን ፍጠጥ ጥርስ ፍጠጥ የምታውቀው ነገር የለም። ከዛ ቃለው ብለህ ደግሞ ትቆፈሳለህ። ወንድማችን የጠየቅኩህ እኔ ነኝ። ጥቅስ ንገረን፣ ጥቅሱን ንገረን። ያነበብከው ምን ላይ ነው? ወደዛ በል። ያነበብከው ምን ላይ ነው? ጥቅስ አለ ንገረን። በራስ ጊዜ እንደዚህ ይውረድ ቴነችና። በነገራችን ላይ እኔ በጣም ነው የምጠላው። እባካችሁን ማንም ሰው እኔ ቤታችሁ ለምዳችሁ ሊሆን ይችላል፣ መንደራችሁ ለምዳችሁ ሊሆን ይችላል፣ ይሄ የሚያቀብጧችሁ ጓደኞቻችሁ ጋር ምናምን ስትሆኑ ለምዳችሁ ሊሆን ይችላል። እዚህ እንዳትደግሙት በእናታችሁ፣ እንደው በምትወዷት እናታችሁ ልለምናችሁ፣ እዚህ እንዳትደግሙት። በቃ ማታውቁ ከሆነ አላቅም። አለማወቅ ኃጢአት አይደለም። እኛም ገና ብዙ ማወቅ የምንፈልጋቸው ብዙ ነገሮች አሉ። በማወቅ ማማ ላይ የተቀመጥን ሰዎች አይደለንም። ሰው ሳያቅ ደግሞ ግን ሲኮፈስ በጣም ያናድዳል። አሁን ወንድማችን ልክ አክት ሲያደርግ የነበረው ኮሜንት ላይ ተቀምጦ ከዘፍጥረት እስከ ዮሐንስ ራዕይ እንደሚያነብ በቃ አንብቦ ሁሉ ሸምድዶ እንደጨረሰ አይነት ስታፍ። እሺ ግባ፣ ይኸው ኮሜንትና ገስት ይለያያል። ግባ፣ እሺ ግባና እሺ መጽሐፉ ሲመሰረተ ንገረን። አዎ መጽሐፉ ላይ እንዲህ ሚላለ እሺ ጥቅሱን ንገረን። አይን ፍጥጥ ጥርስ ግጥጥ። ከዛ በየአደባባዩ ደግሞ ይወጣና ይሄው ልጅ ደግሞ እኛ ጴንጤዎች መጽሐፍ ቅዱስ እናነባለን። በቃ ይሄ ድራማቲክ የሆነ ነገር አቁሙ ፕሊስ። አሁን ሁሉንም ፕሮቴስታንት ራሱ የሚመለከት አይደለም፣ ግን ድራማቲክ የሆናችሁ ፕሮቴስታንቶች አላችሁ። በቃ ፕሊስ አቁሙ። በቃ በሳሊቬሽን ዙሪያ አይደለ የምን ማውራት የፈለግከው ትገባለህ። በሳሊቬሽን ዙሪያ ያለው ትምህርት ስህተት ነው። የኛ ትምህርት ትክክል ነው። ሰዎች በማናቸው ብቻ የዘላለም ሕይወት ያገኛሉ ብለን እናምናለን። የኦርቶዶክስ ቤተክርስቲያን አስተምህሮ ግን ስህተት ነው የምትል ወንድሜ ስትገባ መጽሐፍ ቅዱስ የመሰረት ሊኖር ይገባል። ምክንያቱም ትምህርታችሁ ከምን ውጪ ነው ያልከው? ከመጽሐፍ ቅዱስ ውጪ። ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ስትል መጽሐፍ ቅዱስ አንተ ሊደግፍ ይገባል። ምንም አይነት መጽሐፍ ቅዱስ የመሰረት ሳይኖራችሁ ዝም ብላችሁ ገብታችሁ ይሄ እኮ ኢትዮጵያን አይደለም፣ ስለ ሜጀር እና ስለ ማይነር አይደለም የምናወራው። ገብታችሁ ምክንያት የሆናችሁ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው። ኦኬ እንዴት አላችሁ? ይሄው መጽሐፍ ቅዱስ ላይ ይሄው መጽሐፍ ቅዱስ እንዲህ ይላል፣ በዚህ ወጥቶ በዚህ ገብቶ ይሄው እዚህ ጥቅስ ላይ እዚህ ምዕራፍ ላይ ይሄው እዚህ ቁጥር። ከዛ በኋላ እናወራበታለን ማለት ነው። ማንም መጽሐፍ ቅዱስ የማስረጃን ሳይሰጥ አፉ ላይ እንደመጣለት ማውራት አይችልም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንቶች ካላችሁ አሁን ለእናንተ እድል እሰጣለሁ። ሁለት እንደው አይነት ፐርሶናሊቲ ያላቸው ሰዎች አሉ። አንዳንዶች በየዋህነት ከመንፈሳዊ ቀናት ገብተው እምነታቸውን ዲፌንድ ለማድረግ የሚፈልጉ ሰዎች አሉ። እነዛን ፕሮቴስታንት ወንድሞቻችን በክርስቶስ ፍቅር እንወዳቸዋለን፣ ግን ቢቻል ጠይቃችሁት መጡ መልካም ነው። ሌላ ሳታውቁ እንደ አዋቂ ሰው አክት የምታረጉ ሰዎች ሌሎች አማኝ የሆኑ ሰዎችንም አታሳዝኑ ፕሊዝ። በቃ እናንተ እዛው ኮሜንት ላይ ማንም ሰው ሚዩት እንዳያደርገው እሺ። ኮሜንት ላይ እንደቀድሙ ይጻፍ። እስካሁንም አላየሁትም። ኮሜንት ላይ እንደቀድሙ ይጻፍ፣ ይቀጥል፣ ተውት። በቃ እዛው ላይ ነው የሚያምርባችሁ እና ሁለተኛ ገጽ ላይ አትግቡ ነገሮችን ሳትጠይቁ ሳትረዱ። እሺ ናሆም የሚል አካውንት ናሆም። እሺ ሰላም ብያለሁ ፈለገ። ሰላም ናሆም እንደምን አለ? ከየት ቤተ እምነት ነው የመጣው? እኔ ከፕሮቴስታንት ነው የመጣሁት። ፕሮቴስታንት የትኛው ቤተ እምነት? ቃለ ሕይወት ላይ ነው የማመልከው። ከቃለ ሕይወት መልካም። እሺ ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች አሉ ብለህ ታምናለህ? አዎ አሉ። ከመጽሐፍ ቅዱስ ውጪ ከመጽሐፍ ቅዱሱ ጋር የሚቃረኑ አስተምሮች አሉ ብዬ አምናለሁና የትኞቹ ትምህርቶች ማንሳት የምፈልገው ለጊዜው መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በሰው በእግዚአብሔር መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ስለዚህ መጽሐፍ ቅዱሳችን በግልጽ በዛ ስፍራ ላይ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ
መካከለኛው በሰውና በእግዚአብሔር መካከል ያለ መካከለኛው ሰው የሆነው ኢየሱስ ክርስቶስ እንደሆነ ይመሰክርልናል። ይሄን ቤተክርስቲያን ጥያቄውን ሰምተዋል አይደለ ወንድማችን? ነው ከይቅርታ ጋር ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረውን ትምህርት ነው የጠየቁ። አንተ ደግሞ መካከለኛ የሚል ሐሳብ አነሳልኝ። ኦርቶዶክስ ቤተክርስቲያን ኢየሱስ ክርስቶስ መካከለኛ እንደሆነ ታስተምራለች። በእግዚአብሔርና በሰው መካከል ያለው መካከለኛ እንደሆነ ታስተምራለች። የትምህርታችን መሰረት ነው። ኢየሱስ ክርስቶስ የአዲስ ኪዳኑ ሊቀ ካህናት እንደሆነ ታስተምራለች። ኢየሱስ ክርስቶስ የአዲስ ኪዳኑ ሊቀ ካህናት አስታራቂያችንም እንደሆነ ታስተምራለች። ያስታረቀው ከማን ጋር ነው? ከራሱ ጋር ከባሪዎቱ ከመንፈስ ቅዱስና ከባሪ አባቱ ከእግዚአብሔር አብ ጋር አስታርቆናል። ይሄንን ቤተክርስቲያን ታስተምራለች። መካከለኛ መሆኑን ታስተምራለች። አሁን ግን ለእናንተ ድል እየሰጠን ያለ ነው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምራቸውን ትምህርቶች። ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው። ከመጽሐፍ ቅዱስ ውጭ ስለመሆኑ ከዛ በኋላ ደግሞ ማስረጃ ሰጥቶናላችሁ። ነው ማወራውን ነገር ሳልጨርስ ምን ብዬ ልጨርስ ነበር? እስኪ አሁን ንገረኝ። መጨረሻ ላይ ምን ልል ነበር? አው በእርግጥ አቋርጠኝ ነው። እኔም ሐሳቤን ሳልጨርስ ነው ያቋረጥከኝ። ያቋረኔ ምክንያት የሆኝን ያቋረጥኩ አንተ መልስ ለመስጠት ግን ሄድከው። መጨረሻ ላይ እኔ ምን ልል እንደነበር አውቀ ነው ነውምዬ? አው ሐሳብ ስለገባኝ ነው። መጨረሻ ላይ ምን ልል እንደሆነ አውቀሃል? እሺ ንገረኝ። መጨረሻ ላይ ምን ልል ነበር ነው? ንገረኝ አንድ ጊዜ። መጨረሻ ላይ ምን ልል ስል ነው የገባኸው? መካከለኛነቱን ከሊቀ ክህነት ጋር እያገናኘህ ነው ልታወራ የፈለግከውና መካከለኛ አልፈለኩም። ነገሮች ላይ ቸኩለህ አትግባ ያልኩ ለዛ ነው። እሺ ነው እኔ የምለውን ነገር እኔ ራሴ ልጨርሰው። እሺ እኔን ታደምጠኝና ከዛ በኋላ አንተ ደግሞ ሐሳብህን ትቀጥላለህ። ያስቆምኩ ለምንድን ነው? የአንተ ሐሳብ ወደ ሌላ አይነት ርዕስ ሄደ። የኛ ርዕስ ደግሞ ምንድነው? በደንብ አድርጋ አደምጠኝ ነው። ሁላችሁም አድምጡ እሺ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብላችሁ የምታምኑ ፕሮቴስታንት ወንድሞቻችን ኑ ግቡ። ከዛ በመጽሐፍ ማስረጃ ይሄ ትምህርት ከመጽሐፍ ቅዱስ ውጪ ነው ባሉ። በምን ማስረጃ? በመጽሐፍ ቅዱሳዊ ማስረጃ። ኦኬ ሶ ስትገባ ቤተክርስቲያን የማታስተምራቸውን ትምህርቶች ነው አንተ አታስተምርም ማለት ያለብን። ኦኬ ለምሳሌ ስለ መካከለኛ አነሳ። አዎ ቤተክርስቲያናችን ክርስቶስ መካከለኛ እንደሆነ ታስተምራለች። ስለዚህ ወይ ይሄንን ሐሳብ አይ ቤተክርስቲያን የምትለውን አንሳልን እና ይሄ ስህተት ነው በለን፣ ቤተክርስቲያን ያለችው ይሄ ስህተት ነው ብለን ቀጥል። ወይ ካልሆነ ደግሞ ከእንደገና ሐሳቡን ተረድተው ቀጥል። እሱ ልለን ነው። እኔ እስካሁን በማውቀው ደግሞ ቅዱሳን ጻድቃን ሰማዕታት ማርያምን ጨምሮ በእግዚአብሔርና በሰው መካከል ሊገቡ እንደሚችሉ መካከለኛ ሊሆኑ እንደሚችሉ ማለትም ሊያማልዱ እንደሚችሉ ሊማልዱ እንደሚችሉ የሰዎችን ጸሎት ወደ እግዚአብሔር የሚያደርሱ ከእግዚአብሔር የሆነውን ነገር ደግሞ ወደ ሰው የሚያደርሱ እንደሆነ ትምህርት ሲሰጥ በተደጋጋሚ ይሰማል። እና ይሄ ነገር ሐሰት እንደሆነ ለመናገር ነው የምፈልገው። ማለት መጽሐፍ ቅዱሳችን ከሰው የሆነውን ነገር ወደ እግዚአብሔር ሊያደርስ የሚችል ከእግዚአብሔር የሆነውን ነገር ደግሞ ወደ ሰው ሊያደርስ የሚችል በመካከል የሚገኘው ኢየሱስ ክርስቶስ ብቻ ነው። በሌሎች ስፍራም ሮሜ 8:34 ዕብራውያን 7:25 ላይ ከይቅርታ ጋር አሁን ወደዛ ሐሳብ እንድንገባ በደንብ አይ ቲንክ መካከለኛ የሚለውን ቃል በደንብ ተረድተዋል። ግን ነው እሺ መካከለኛ ምን ማለት ነው? አንድ ጊዜ አሁን ያ ቃል ለክርስቶስ ሲቀጸል ምን ማለት ነው? መካከለኛ ስንለው ኢየሱስን ምንድን እያልን ነው? እስቲ እሱን ንገረኝ። እስቲ መካከለኛ ጋይስ ሁላችሁም አዳምጡ። ምክንያቱም ምልጃና መካከለኛ ማለት የተለያዩ ጉዳዮች ናቸው። አንተ አሁን መካከለኛ ኢየሱስ ሆኖ ሳለ ከዛ መካከለኛ ናቸው አላልንም እኛ። ኦፍ ኮርስ ግን የቅዱሳን ምልጃን እናምናለን። የቅዱሳን ምልጃ ሌላ ጉዳይ ነው። በእግዚአብሔርና በሰው ደግሞ ያለው መካከለኛ ደግሞ ክርስቶስ ኢየሱስ ነው ማለት ደግሞ ሌላ ጉዳይ ነው። ሶ መካከለኛ የሚለውን ሐሳብ ከምን አንግል ነው የተረዳኸው? ምክንያቱም አንተ አንድን ነገር ስታብራራ መቼም መጽሐፍ ቅዱሳዊ መሰረት ሊኖር ይገባል። እና መካከለኛ ምን ማለት ነው? ነው ምን ብለን የተረዳኸው? መካከለኛ ማለት በመካከል የሚገኝ ማለት ነው። በቃ በሰውና በእግዚአብሔር መካከል የሚገኝ ማለት ነው። ግልጽ በሆነ ቋንቋ በመካከል ያለ ማለት ነው። ከሰው የሆነ እግዚአብሔር ሊያደርስ የሚችል ሰውን ወክሎ በእግዚአብሔር ፊት ሊታይ ሰውን ወክሎ በእግዚአብሔር ፊት ሊቆም የሚችል
እንደገናም ደግሞ ከእግዚአብሔር የሆነውን ወደ ሰው ሊያደርስ የሚችል በመካከል የሚገኝ ማለት ነው። በሰውና በእግዚአብሔር መካከል የሚገኝ ማለት ነው፣ መካከለኛ ማለት። እሺ አሁን ናኦሚ ምን አለ መሰለህ፣ መቼም አንዳንድ መንፈሳዊ ነገሮችን ስናወራ በሰውኛ አረዳድ መረዳት ያለብን አይመስለኝም አይደል? መቼም ስለ መለኮት ስናወራ ከሰዋዊ አረዳድ መውጣት አለበት። አሁን ለምሳሌ መካከለኛ የሚለውን ቃል በሰውኛ አረዳድ ምን ተረጉሞ ከሆነ ኦፍ ኮርስ አንተ እንዳልከው በቃ መካከለኛ ማለት ያው መካከለኛ ነው ትለኛል። መለኮታዊ ሆነ አረዳድ ግን ስንሄድ ይለያል። ለምሳሌ ምንድነው መለኮታዊ የሆነው አረዳድ? ክርስቶስ አባት ላሳይ ነው። ለምሳሌ የኢየሱስ ክርስቶስ የባህሪ አባቱ ማን ነው? ለምሳሌ ነው የኢየሱስ ክርስቶስ ምናልከኝ? የኢየሱስ ክርስቶስ የወልድ ክርስቶስ የባህሪ አባቱ ማን ነው? አብ ነው። እግዚአብሔር አብ። በጣም ጥሩ ቴንክ ዩ። እግዚአብሔር አብ የጌታችን የኢየሱስ ክርስቶስ የባህሪ አባት ነው። አባት የሚለው ቃል ሰዋዊ በሆነ አረዳድ የምትረዳው ከሆነ ነው ወልሚን ኦኬ ምን ማለት እንደሆነ ትረዳዋለህ። አሁን አባት ማለት ምን ማለት ነው? ለምሳሌ እኔ አባት አለኝ፣ አሁን ያንተም አባት አለ። አንተና አባትህ በእድሜ ልዩነት አላችሁ። አንተና አባትህ ቤት ውስጥ ባለ ስልጣን ትለያያላችሁ። አንተና አባትህ በስራ ድርሻ ትለያያላችሁ። አንተና አባትህ በመገኘት ደረጃ ራሱ የሰኮንድ የሰዓታት አይደለም የብዙ ዓመታት ልዩነት አላችሁ። ኦኬ የብዙ ዓመታት አንተና አባትህ። ይሄ ምድራዊ ሰዋዊ ሆነ አረዳድ ነው ማለት ነው። ሰዋዊ በሆነ አረዳድ አባት ስትል ሰው ላይ ሊመጣ የሚችለው መረዳት ያ ነው አባት ማለት። ስለዚህ የኢየሱስ ክርስቶስ አባት እግዚአብሔር አብ ስንል ግን ሰዋዊ በሆነ አረዳድ አይደለም የምትለው አይደለም ነው አይደለም? ተረድተኛል ነው? የኢየሱስ ክርስቶስ አባት ስንል ልክ ያንተ አባት ለአንተ አባት እንደሆነ ነው እግዚአብሔር አብ ለክርስቶስ አባት የሆነው እንደዛ ብለህ ነው የምትረዳው? አይደለም። ቴንክ ዩ። ስለዚህ ልክ እንዲህ አይነት ቃላቶችን ምንድነው የምናደርገው? ሰዋዊ ከሆነ አረዳድ ወጥተን ነው የምንረዳው ማለት ነው። ምን ማለት ነው? መለኮታዊ በሆነ አረዳድ ነው የምንረዳው። ለምሳሌ ክርስቶስ መለኮት ነው፣ ከሶስቱ ቅዱስ አንዱ ቅዱስ ነው። ስለዚህ ክርስቶስ ተወለደ ስንል ሰዋዊ ከሆነ አረዳድ ወጣ ብለን ነው ማለት ነው የምንመለከተው። ኦኬ ክርስቶስ ለምሳሌ በስጋ ተወለደ ስንል እንዲሁ ዝም ብለን ልክ እኔ ተጸንሼ እንደተወለድኩት አይደለም ጌታ የተወለደው። ያለ ዘራ ብሲ ከግብረ መንፈስ ቅዱስ ነው የተወለደው። ኦኬ ይሄ ከሰው አሰራር ውጪ በሆነ በመንፈስ ቅዱስ ድንቅ በሆነ አሰራር መለኮታዊ በሆነ ጥበብ ነው። ትቸኩላለህ? ከይቅርታ ጋር አልቸኩልም፣ ግን ወደ ሌላ ሐሳብ እየገባን እንዳይሆን የጠየቁን መልስልኝ። ትቸኩላለህ ወይስ አትቸኩልም? የጠየቁን ብቻ መልስልኝ። አልቸኩልም። በቃ ስለዚህ ማቸኩል ከሆነ እኛም አንቸኩልም። እሺ ሁላችሁም ኮሜንት ላይ አንቸኩልም እያላችሁ ጻፉለት። እኛም አንቸኩልም ነው። በደንብ ተረጋግታ አድምጠን እስካሁን እኮ እየመለስክልን ነበረ። አሁን ድንገት መሀል ላይ ወራጅ ያለ ማለት ያለበት አይመስለኝም። እስካሁን ጥሩ ሄደን መሀል ላይ ከርሳችን ወተናል ብለህ ልክ ከእንቅልፉ እንደሚባድን ሰው መባነን ያለበት አይመስለኝም። እያወራን ያለ ነው አንተ ራስህ ሊድ ባደረከን መንገድ ያነሳነውን ሐሳብ ነው። ኦኬ ለምሳሌ መካከለኛ ስትል ምን ማለት ነው ስንል ጀስ በሰውኛ ረዳዳ አንተ ዝም ብለህ መካከለኛ ማለት በቃ መካከል ያለ ነው ከሰውና መሀል ሴንተር ላይ ያለ ነው አልክ። ሌላም ደግሞ ነገር ልንገርህ፣ ሌላም ነገር ላንሳለን። ይሄን ሰዋዊና መለኮት የሆነ አረዳድ ምንድነው ብለህ አንተ ራስህ ስላነሳው ሌላም ላንሳለን። ለምሳሌ ክርስቶስ ከአባቱ በየት በኩል ተቀመጠ ብለህ ታምናለህ? ነው በአብ ቀኝ ተቀመጠ ምሳሌ ነው። ኦኬ በአባቱ ቀኝ። ኦኬ ወልድ በአብ ቀኝ ተቀመጠ አይደል? መንፈስ ቅዱስስ በስተ ራእይ መጽሐፍ ላይ በዙፋኑ ዙሪያ እንዳለ ይናገራል። ግን በስተቀኝ ከሆነ መንፈስ ቅዱስ በስተ ምንድን ነው? አሁን ይሄ ሰዋዊና መለኮት የሆነ አረዳድ እንድትረዳው ነው። አሁን አንተ ያልካቸውን ሐሳቦች በነገራችን ላይ ለመናገር በጣም ሲምፕል ነው። ማንበብ አይጠይቅም፣ ብዙ ማወቅ አይጠይቅም። ጀስት የሆነ ሰው በግምት የሆኑ ነገሮችን አንስቶ ማውራት በሚችሉ አይነት መልኩ ማውራት ይቻላል። አሁን እኔ ያነሳውልህ ይሄ ፓርት ግን አንተ ራስህ ስላነሳው እንድትረዳው ፈልጋለሁ። መካከለኛ ስንል ምን ማለት ነው?
ጭራሽ ኮምፕሊትሊ ሳትረዳው ነው አንተ ከምልጃ ጋር እያገናኘ ያለው። ምልጃ ሌላ ኮንሰፕት ነው፣ መካከለኛ ማለት ደግሞ ሌላ ኮንሰፕት ነው። አይ ምን ማለት ነው ሰዋዊና መለኮት የሆነ አረዳድ ምን ማለት ነው ስትለን ደግሞ ይህን ምሳሌ አመጣንልን። የመጀመሪያው ምሳሌ ምንድነው? ለምሳሌ የኢየሱስ ክርስቶስ አባቱ ማን ነው አለን? እግዚአብሔር አብ። ባይዘዌ በጣም ፕሮቴስታንቶች ወንድሞቻችን በዚህ አጋጣሚ ነገረ ክርስቶስ ላይ የምትስቱት ትምህርተ ሥላሴ ላይ መረዳቱ ስለሌላቸው ነው። ናሆምም ይሄን 100% እርግጠኛ ሆኜ ነው ነገራችሁ። ሁሉም ፕሮቴስታንት በነገረ ክርስቶስ ላይ የሚስተው ሁሉም ፕሮቴስታንት ትምህርተ ሥላሴን ስለማያውቀው ነው። እንደው በትንሹ የሚረዳም ፕሮቴስታንት ትምህርተ ሥላሴን የሚያውቅ ፕሮቴስታንት የለም። ይሄንን በደንብ እንደው የምትችሉ ሪከርድ አድርጋችሁ ሁሉም ሰው እንዲያዩ አድርጉት። ሰው ትምህርተ ሥላሴን ካላወቀ ነገረ ክርስቶስ ላይ ኮምፕሊትሊ ነው የሚስተው። እሺ የኢየሱስ ክርስቶስ አባት ማን ነው አለን? እግዚአብሔር አብ። እግዚአብሔር አብ አባትነቱ እንደምን ያለ ነው ስንል የባህሪ አባትነት ነው። ልክ የኔ አባት ለኔ አባት እንደሆነ አይደለም። ምክንያቱም በመገኘት እንለያያለን፣ በዘመናት እንለያያለን። ኦኬ በአብና በወልድ መካከል ግን እንዲህ ያለ ሰዋዊ የሆነ ነገር የለም። ክርስቶስ ተወለደ ስንል እንዴት ነው? በሰዋዊ ስርዓት አይደለም። እሺ መለኮታዊ በሆነ ስርዓት። እሺ ኢየሱስ ክርስቶስ ከአብ በስተቀኝ ተቀመጠ አልከን። መንፈስ ቅዱስስ በስቴት ተቀመጠ ነው? አንዴ ይመልስልኝ። በስተቀኝ ተቀመጠ የሚለውንም እንረዳበትን መንገድ ማስተካከል አለብን። ቀኝ ኃይልን ነው የሚያሳየው። እግዚአብሔር ኃይል ጎበዝ ነው እንጂ በጣም ጎበዝ ግራና ቀኝ ጉዳይ በጣም ጎበዝ። በቃ የፈለኩት ይሄንን ነው። አየህ ወልድ በስተቀኝ ተቀመጠ ሲባል ልክ እንዳንተ በሰዋዊ አውረዳር ሰዎች ዝም ብለው አይ በስተቀኝ የተቀመጠው ማለት ይችላሉ። በስተቀኝ ተቀመጠ ሲባል መለኮታዊ በሆነ አረዳድ ነው ሰዎች ሊረዱ የሚገባው። ስለዚህ መካከለኛ ስንልም ዝም ብለህ ሰዋዊ በሆነ ቃል አይ መካከለኛ ማለት እኮ ከመሃል ያለ ነው አይነት ስታፍ አይደለም ማለት ያለበት። መካከለኛ ማለት በልክ ቅዱስ ጳውሎስ ተናግሮታል። በሰውና በእግዚአብሔር መካከል አንድ መካከለኛ አለ፣ እርሱም ደግሞ ክርስቶስ ኢየሱስ ነው ይላል። ምን ማለት ነው? ምን ማለት ነው ስንል ሰውም አምላክም የሆነ ማለት ነው። መካከለኛ ማለት ፍጹም ሰው ፍጹም አምላክ የሆነው ክርስቶስ ኢየሱስ ነው። ኦኬ አብ አምላክ ብቻ ነው ወይስ ሰውም ጭምር ነው? ነው አንድ ጊዜ ባጭሩ መልስልኝ ቶሎ ጊዜ እንዳንተ። ይሄንን ነው ማንሳት የምፈልገው። ፍጹም ሰው ፍጹም አምላክ ስለሆነ ሰውንም አምላክንም መወከል የሚችል ኢየሱስ ክርስቶስ ብቻ ነው። ነው እባክህን አንድ ጊዜ እንጨርስ። ያዝ ነው ሁለት እግር አለ ተብሎ ለዛፍ አይወጣም ማለት። አሁን የጀመርኩልህን ነገር ሳንጨርስ ወደ ሌላ ነገር አትሄድ እሺ። ተወዳጅ ወንድማችን እግዚአብሔር አብ አምላክ ብቻ ነው ወይስ ሰውም ጭምር ነው? አንድ ጊዜ አንተ መረዳት ባጭሩ መልስልኝ። ሰው የሆነው ወልድ ነው፣ ክርስቶስ ነው። እግዚአብሔር አብ ሰው አለ። ስለ አብ ነው የጠየቅኩ ነው። በጌታ በኢየሱስ ስም አውቃችሁ አታድርቁኝ እንጂ ነው። እንዳንተ አይነት በጣም ብዙ ሰዎች ይገባሉና እኔ ደግሞ ይደክመኛል። አሁን እኔ ስል የወልድ ስም ጠርቼልሃለሁ አልጠራውም። ስለ አብ አይደል የጠየቅኩ? እሺ በደንብ አድርገህ አድምጠኝ እሺ እባክህ። ከሶስቱ ቅዱስ አንዱ ቅዱስ እግዚአብሔር አብ አምላክ ብቻ ነው ወይንስ ሰውም ጭምር ነው? ከሶስቱ ቅዱስ አንዱ ቅዱስ የሆነው መንፈስ ቅዱስ አምላክ ብቻ ነው ወይንስ ሰውም ጭምር ነው? አምላክ ብቻ ነው። እኛ ሰዎች ብቻ ነን ወይንስ አምላክም ጭምር ነን? ሰዎች ብቻ ነን። ከሶስቱ ቅዱስ አንዱ ቅዱስ በስጋ የተወለደው ክርስቶስ ኢየሱስ አምላክ ብቻ ነው ወይንስ ፍጹም ሰውም ጭምር ነው? ፍጹም ሰው ፍጹም አምላክ ነው። በጣም ጎበዝ ልጅ። ስለዚህ ቅዱስ ጳውሎስ ይህንን ምስጢር ሲያመሰጥር በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እርሱም ደግሞ ክርስቶስ ኢየሱስ ነው አለ። ስለዚህ መካከለኛ ነው ክርስቶስ። ኦፍ ኮርስ መካከለኛ ነው። መካከለኝነቱ ምንን ነው የሚያሳየው ስንል ልክ ይሄ ከመጽሐፍ አጠገብ ስልክ ካለ ፕሊስ እባክህን አቁሞሽ። ልክ ከመጽሐፍ መደርደሪያዎቼ መሃል ላይ እንዳለ አቅጣጫን ጠቋሚን የሆነ አይነት አረዳድ ሳይሆን ሊኖረን የሚገባው መለኮታዊ የሆነ አረዳድ ነው። ስለዚህ መካከለኛነቱን ቤተክርስቲያን ታስተምራለች ወይ? ኦፍ ኮርስ ታስተምራለች። ክርስቶስን መካከለኛ ስንል ግን ምን እያለን ነው? ፍጹም ሰው ፍጹም አምላክ የሆነ እያለን ነው። ኦኬ። ስለዚህ ይሄንን በዚህ ተረዳን።
አይ ቲንክ አንተ ግን ማለት የፈለከው ዞሮ አሁን ይሄን ያክል ታይም ከወሰደን አይቀር አንተ ማለት እየፈለክ ያለው የኢየሱስ ክርስቶስን ምልጃ ቤተክርስቲያን አታምንም ነው። አይ ቲንክ አይደል ኢየሱስ ክርስቶስ አማላጅ መሆኑን ቤተክርስቲያን አታምንም የሚል ሐሳብ ነው አይደል ልታነሳ የፈለከው ነው። በዚህ ወደዛ ነው መግባት የምፈልገው። ለምን መጽሐፍ ቅዱስ በግልጽ በሌሎችም ስፍራዎች ላይ የክርስቶስ ኢየሱስን አማላጅነት ይናገራል። አሁን ግን በኢየሱስ ክርስቶስ ማለዳር ብለህ ታምናለህ አይደል አንተ ነው? የምልጃን ስራ ለሌሎች ለቅዱሳን ተሰጥቷል። ከክርስቶስ ኢየሱስ ተነጥቆ በግልጽ ወደ ቅዱሳን እንመጣለን። አንድ ጊዜ በግልጽ መጽሐፍ ቅዱስ ኢየሱስ ክርስቶስ አማላጅ ነው እያለ ሳለ ግን ወደ ሌሎች ሰማኝ አይደለም እንዴ? ድምጹን ቀንሰው ነው እንዴ የምታወራው? ነው ድምጹን ቀንሰው እኔን ሳሰማኝ ነው እንዴ የምታወራው? ግድ የለም አዳምጠኝ እንጂ ስለ ቅዱሳን ምልጃ እንመጣለን። እሺ ስለ ቅዱሳን ምልጃ እንመጣለን አንድ ጊዜ። አሁን ስላነሳው ሐሳብ ግን አንድ ጊዜ አንስተን እንጨርስ። ኢየሱስ ክርስቶስ ይማልዳል ብለህ ታምናለህ አይደለ? ነው አምናለሁ። አዎ። እስቲ ኢየሱስ ክርስቶስ እንደሚማልድ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። ሁላችሁም አዳምጡ የኔ ተወዳጆች። ኢየሱስ ክርስቶስ እንደሚማልድ አማላጃችንን መጽሐፍ ቅዱስ በግልጽ ሁለት ቦታዎች ላይ ይናገራል በአዲስ ኪዳን። ሮሜ 8:34 አለ፣ ዕብራውያን 7:25 አለ። እሺ ሮሜ 8 ምን ይላል? እሺ አንብበልን። ሮሜ 8:34 ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። በእግዚአብሔር ቀኝ ያለው ይልቁንም በእግዚአብሔር ቀኝ ያለው ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። 4 ነጥብ። በጣም ጥሩ። ይሄኛው ስለኛ የሚማልደው ወይም ደግሞ ይማልዳል የሚለው ቃል ምልጃን ነው የሚያሳየው ነው። እንግዲህ ቃል በቃል መጽሐፍ ቅዱስን የምንረዳ ከሆነ የተጻፈው ለኛ ነው። ወዴትም መውሰድ ያለብን አይመስልም። ምልጃን ነው የሚያሳየው ነው። ምልጃን ነው የሚያሳየው። ከምልጃ ውጪ ምንን ሊያሳይ ይችላል? ስለኛ የሚማልደው እያለን ይልቁንም ስለኛ የሚማልደው በእኛ ሊሆንልን የሚችል ስለኛ የሚታየው እያለ በግልጽ የሚያሳይ ከሆነ ለምን ሌላ ትርጉም እንፈልጋለን? በአንጻሩ ደግሞ ጻድቃንንም ሌሎችንም ተመለከት መጽሐፍ ቅዱስ በአዲስ ኪዳናችን ምንም አይነት መረጃ አይሰጠንም። አንድ ጊዜ ያዝነውን እንጨርስ። ተወዳጅ ወንድማችን ቆይ እንጂ እርግጠኛ አትሁን። በነገሮች እኮ ገና ልናወራ እኮ ነው። ስለ ቅዱሳን ምልጃ አንድ ጊዜ እናወራ። በመሃል ላይ ስለ ክርስቶስ እያወራኸኝ መሃል ላይ ያው የቅዱሳን ምልጃ ደግሞ ብለህ ሌላ ቦታ አትሄድ። እሺ ፕሊስ እባክህ የጀመረውን እንጨርስ። እሺ የኔ ተወዳጆች ሁላችሁም አድምጡ። አሁን ፕሮቴስታንቲዝም ትምህርተ ሥላሴን አያውቅም የምንለው ለዚህ ነው። ቀደም እንዳልኳችሁ ትምህርተ ሥላሴን ያላወቀ ሰው ነገረ ክርስቶስን በመላት እና በስፋት ማስረዳት አይችልም። ሰዎች ነገረ ክርስቶስን ለመረዳት ትምህርተ ሥላሴን ጠንቅቀው ሊረዱ ይገባል። የትምህርት ሁሉ በላጩ ትምህርት ትምህርተ ሥላሴ ስለሆነ ወንድማችን ነው ለአንተ ስለሆነ ማወራው ወደ ላይቭ ብትመለስ ደስ ይለኛል። ከላይቭ አትውጣ። እኛው ባትወጣም እንቀጥላለን። እሺ ወንድማችን ነው ምን አይነት ፖይንት አነሳ? ኢየሱስ ክርስቶስ አማላጅ ነው አለን። ኢየሱስ ክርስቶስ አማላጅ ነው አለን። ቅድስት ቤተክርስቲያናችን ክርስቶስ በደሙ መፍሰስ የምልጃ አገልግሎትን እንዳቀረበ ታብናለች፣ ታስተምራለች። ባይዘው ኦኬ። በደሙ መፍሰስ አንድ ጊዜ ስንት ጊዜ? አንድ ጊዜ በደሙ መፍሰስ በመስቀሉ የምልጃ አገልግሎትን እንዳቀረበ ቅድስት ቤተክርስቲያን ታስተምራለች። ኢየሱስ ክርስቶስ አሁንም ግን አማላጅ ነው ብላ ግን እኔ ሳወራ እባክህን አንድ ጊዜ አድምጠኝ። እዚህ ጋር አንድ ሐሳቤን ላክ። ጌታ ሆይ አሁን አንተ እያልክ ያለኸው እኔ ሳወራ አድምጠኝ እንጂ እኔ ማወራውን አዳምጠኝ ነው። አይ እዚሁ እየተያያዘ እኔ ማወራውን ማዳመጥ አለብን። አብረን በጋራ እንድንሄድ ብዬ እኮ ነው እዚሁ። እሺ ወንድማችን ነው አንድ ጊዜ ነገሮችን እስኪጨርስ በደንብ አድምጠኝ። እሺ ቅድስት ቤተክርስቲያናችን ክርስቶስ አንድ ጊዜ በደሙ መፍሰስ በመስቀሉ ባቀረበው የቤዛነት ስራ የክህነት አገልግሎት አንድ ጊዜ ባቀረበው በደሙ መፍሰስ
በዛ በመስቀሉ ስር አንድ ጊዜ ምልጃን እንዳቀረበ አዎ ታምናለች፣ አዎ ታሰምራለች። ኦኬ ሶ ኢየሱስ ክርስቶስ አሁንም አማላጅ ነው ግን ብለን አናምንም። ሶ ይሄ ፕሮቴስታንት ወንድማችን ነው መሸመጣ አሁን አይደለም ወይ የሚለው ለምንድን ነው? እስኪ ቆይ አሁን እኮ ልናወራ እኮ ነው። አሁን ስላልከው ሐሳብ እኮ ልናወራ ነው። አሁን ስለሰጠኝ ጥቅስ ልናወራ እኮ ነው። ቅድም አልቸኩልም አልከን አይደል? እኛም አንቸኩልም። እባክህ ተረጋግተህ አድምጠኝ። እሺ ጌታ ሆይ እሺ ሰው ወንድማችን ምን አለን? ኢየሱስ ክርስቶስ አማላጅ መሆኑን ቤተክርስቲያኒቱ አታምንም አለን። አዋጅ አዋጅ አዋጅ። እሺ ኦኬ ኢየሱስ ክርስቶስ እንደሚማልድ የሚናገር እስኪ አንድ የመጽሐፍ ቅዱስ ጥቅስ አንሳለን አለን። ከብዙ በጥቂቱ እስኪ አንዱን ላንሳላችኋለን እና ሮሜ 8:34 አነሳለን። ሮሜ 8:34 ላይ ቅዱስ ጳውሎስ እንዲህ የሚል ሐሳብን ያስቀምጣል። የሚያጸድቅ እግዚአብሔር ነው ይላል። የሚያጸድቅ እግዚአብሔር ነው፣ የሚኮንንስ ማን ነው ይላል። ልክ አንድ አስተማሪ በትምህርት ቆይታችሁ ላይ ምናልባት አጋጥሟችሁ ከሆነ አንዳንድ መምህራን አንዳንድ ሐሳቦችን ራሳቸው ጠይቀው ራሳቸው እየመለሱ ያስተምራሉ። ራሳቸው አንድ ሐሳብን ያነሳሉ፣ ከዛ ይጠይቋቸዋል፣ ከዛ ራሳቸው እየመለሱ ደግሞ ይናገራሉ፣ ያስተምራሉ። እና ጳውሎስ ይሄንን መልእክቱን ሲጽፍ ራሱ እየጠየቀ ራሱ እየመለሰ ነው የተናገረው። የሚያጸድቅ እግዚአብሔር ነው አለ። ከዛስ የሚኮንንስ ደግሞ ማን ነው አለ። የሚኮንን ማን ነው? ጥያቄ ምልክት አለው መጽሐፉ። ጥያቄ ምልክት ካደረገ በኋላ ከዛ ራሱ ያብራራል ቅዱስ ጳውሎስ። በእግዚአብሔር ክርስቶስን ይገልጠዋል። በእግዚአብሔር ቀኝ ያለው ከሙታን የተነሳው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስን ይላል። ኦኬ ይሄ ገጸ ንባብ እንግዲህ ይሰመርበት፣ የሚማልደው ይላል። እሺ መልካም ወንድማችን ናሆምሻን አንድ ሐሳብ በደንብ በአጽንኦት ጠየቅ ነው። የሚማልደው የሚለው ቀጥታ ምልጃን የሚያጠይቅ ገጸ ንባብ ነው ብለህ ታምናለህ ወይ? በቃ ይሄ ከምልጃ ጋር ቀጥታ የሚገናኝ ነው ብለህ ታምናለህ ስንለው አዎ አምናለሁ ነው ያለ። ከዚህ በኋላ ይሄን ሐሳብን እንደማትለውጡ ተስፋ አደርጋለሁ። ኦኬ ሮሜ 8:34 ኢየሱስ ክርስቶስ ይማልዳል ይላል። እሺ ቁጥር 26 አንድ ጊዜ አንብበልን እስቲ ከፍ ብለህ እዛው ላይ አሁን 34 ነው አይደል ያነበብነው? ቁጥር 26 እና 27 አንድ ጊዜ አንብበልን። ምን ይላል እስቲ አንብበልን። ካሊያስ ከኔ ያነብልሃለሁ። ሮሜ 26 እና 27 አንብበልን። መንፈስ እንዲሁ ደግሞ መንፈስ ድካማችንን ያግዘናል፣ እንዴት መጸለይ እንደሚገባን አናውቅምና መንፈስ ግን በቃላት ሊገለጥ በማይችል መቃተት ለኛ ይማልድልናል። ልባችንንም የሚመረምረው እርሱ የመንፈስ ሐሳብ ያውቃል፣ ምክንያቱም መንፈስ እንደ እግዚአብሔር ፈቃድ ለቅዱሳን ይማልዳልና። እሺ መንፈስ ቅዱስ ለቅዱሳን ምን ይላል? ይማልዳልና። በጣም ጥሩ። እሺ ኦኬ ይማልዳል ማለት ምን ማለት ነው? አማላጅ ማለት ነው አይደል? ከምልጃ ጋር ይገናኛል ብለኛል አይደል ነው? አዎ በጣም ጥሩ። ኦኬ መንፈስ ቅዱስ ይማልዳል ብለህ ታምናለህ? መንፈስ ቅዱስ አማላጅ ነው ብለህ ታምናለህ? በእኛ ውስጥ ሆኖ እኛ ጸሎት እንዴት እንደምንጸልይ እንኳ ስለማናውቅ የእግዚአብሔር ፈቃድ ትክክለኛውን ለኛ የሚገባውን ነገር ያንን ስለማናውቅ በእኛ ውስጥ ያደረው መንፈስ ቅዱስ በእኛ ውስጥ ሆኖ ስለኛ ይማልድልናል፣ ይጸልያል እንደማለት ነው። ያማልዳል ማለት ኦሬዲ ምልጃን ያቀርባል እያልከ ነው። ይማልዳል የሚለውን በምን ሐሳብ እንረዳው ስንል ቅድም በየትኛው ኮንሰፕት እንረዳው ስንል በምልጃ ብለናል። ኦኬ በምልጃ ኮንሰፕት ነው የምንረዳው። አማርኛው እንግዲህ እንደምታዩት አማርኛ ቋንቋ ተናጋሪዎች ነን ሁሉ ብለናል። ስለዚህ በቀጥታ እንደምትረዱት ምልጃን ነው የሚያጠይቀው አልከን። እሺ ቁጥር 26 እና 27 ላይ የተለያዩ ነገሮችን ይናገራል። እንዲሁ ደግሞ መንፈስ ድካማችን ያግዛል፣ እንዴት መጸለይ እንዳለብን አናውቅምና፣ ነገር ግን መንፈሱ ራሱ በማይናገር መቃተት ይማልድልናል ይላል። እሺ ከዛ ቁጥር 27 ላይ ደግሞ እንደ እግዚአብሔር ፈቃድ ለቅዱሳን ይማልዳል ይላል። ኦኬ መንፈስ ቅዱስ አማላጅ ነው። አዎ እኛ ይማልዳል። በውስጣችን ያደረው በእኛ ውስጥ ሆኖ ስለ ሁኔታችን መንፈስ ቅዱስ አማላጅ ነው ወይ? በእኛ ውስጥ ሆኖ በጠየቅኩ ወይ መልስልኝ። መንፈስ ቅዱስ አማላጅ ነው ወይ? አማላጅ ነው ልንለው እንችላለን። እንግዲህ በዚህ ጥቅስ መሰረት ይማልድልናል ካለ
አማላጅ ነው። አዎ ይማልድ ስለኛ ይማልድና በቀጥታ አሁን ይወልድ ጥቅሱ አንድ ጊዜ ነው። አሁን ይሄ የኢትዮጵያን አይደል አይደለም። ይወልድ ምን አለ መሰለ አሴት ሰጠ የሆነ ቀርም ምናምን እንዳይለው ሆነ እንዲህ ቢሆን ምናምን የምትለው ነገር አይደለም። እሺ ስለ እምነት ነው የጠየቁ። ቀደም ስትመጣ ኢየሱስ አማላጅ ነው አልከን። እሺ ቁጥር 27 ላይ ደግሞ ለምሳሌ እንደ እግዚአብሔር ፈቃድ ለቅዱሳን ይማልዳል ይላል። ማን? መንፈስ ቅዱስ። መንፈስ ቅዱስ አማላጅ ነው ብለህ ታምናለህ ወይንስ አታምንም? አዎ አምናለሁ ወይ አላምንም ነው መልሱ። አምናለሁ። ታምናለህ? በጣም ጥሩ። እሺ በጣም ጥሩ። መንፈስ ቅዱስ ከማን ጋር ነው የሚያማልድህ? ከማን ጋር ነው የሚያማልድህ? የጠየቅኩ መልስ የመንፈስ ቅዱስና ከማን ጋር ነው የሚያማልድህ? ማብራሪያ ያለው ሙሉ ለብቻው የተጻፈ ጥቅስ ስላልሆነ አማላጅ እንደሆነ አምናለሁ አልከን እኮ። መንፈስ ቅዱስ ነው አሁን ይጸልያል ወደ አንድ ሐሳብ እንደው እኛን ክርስቲያኖችን የተቃወምክ መስሎ ሳታውቀው አንተ ከመንፈስ ቅዱስ ጋር ነው እየተጋጨ ያለው። መንፈስ ቅዱስ አማላጅ ነው ወይ ስለ አዎ አማላጅ ነው አልከን። ከማን ጋር ነው የሚያማልድህ? አይደለም አልከን። አሁን ደግሞ እሺ ከእንደገና ልጠይቅህ፣ መንፈስ ቅዱስ አማላጅ ነው ወይንስ አይደለም? አይ ሐሳቤን ነው። አይ እኔ መግለጽ የፈለኩት ይሄንን አይደለም ነው ያልኩት እንጂ መንፈስ ቅዱስ ምልጃ ከጸሎት ጋር የተገናኘ ነው። ከእንደገና ችግር የለውም መልስልኝ። መንፈስ ቅዱስ አማላጅ ነው ወይንስ አይደለም ነው? አዎ ያማልዳል፣ ይማልድልናል። በእኛ ውስጥ ሆኖ ይማልድልናል። ከማን ጋር ነው የሚያማልድህ? መንፈስ ቅዱስ ከማን ጋር ነው የሚያማልድህ? ወደ አብ ነው። እንግዲህ ምስጋናችሁን ሁሉ ኤፌሶን መልእክት ላይ እሺ ምስጋና ሁላችሁም አድምጡ። በክርስቶስ በኩል ስለሚል ከየት ቤተ እምነት ነው የመጣው ነው? ወደ አብ ቆይ አንድ ጊዜ ከኛ ጋር ለማውራት ብለህ ይኸውልህ ኢቭን የአንተ ቸርች የማታሰበውን ትምህርት ነው አምናለሁ እያልክ ያለው ምን ያክል ቅጥፈት እየቀጠፍክ እንደሆነ ላሳየህ። ከየት ቤተ እምነት ነው የመጣው ነው ማለት የኛ ቤተ እምነት ንገረኝ አንድ ጊዜ። ቅድም የነገርከንን ቤተ እምነት ንገረኝ። ቃለ ሕይወት እሺ ቃለ ሕይወት የእምነት መግለጫዋ ላይ አሳየን። በመንፈስ ቅዱስ ምልጃ እንደምታምን የሚናገር የእምነት መግለጫዋን ሲያሳየን። ኢቭን ያንተ ቸርች ራሱ ማታምነው ነው አንተ እየተናገርክ ያለው ለጊዜው ለምንድን ነው መሰለ ከኛ ከክርስቲያኖች ጋር አላረለ ሐሳቡን ለመቃወም ብለህ ብቻ ላይቭ ላይ ቁጭ ብለህ የአንተ ቤተክርስቲያን የማታሰብረው ነው አምናለሁ እያልክ ያለው። ለምሳሌ እኔ ክርስቲያን ነኝ። ከማንም ጋር የፈለገ ሐሳብ ባነሳ ያንን ግለሰብ ለመቃወም ብዬ ቤተክርስቲያን የማታሰብረውን ትምህርት ታስተምራለች ብዬ ግግም አይደለም። የእምነት መግለጫ ሳየን ነው። ቶሎ በል። አሁን እኔ የእምነት መግለጫውን አልያዝኩም። የእምነት የቃሌው ታማኝ አይደለ? ካሜራን ክፈት፣ በትልቁ አደርጋለሁ። ሰርችም አድርገህ ትችላለህ። አጠገብ ቅድም ሌላ ስልክ ስትከፍት ስለነበረ ሰርችም አድርገህ የቃሌውት የእምነት መግለጫን አውጣና ሳየን። በመንፈስ ቅዱስ ምልጃ እንደምታምን መንፈስ ቅዱስ አማላጅ እንደሆነ ከአብ ጋር እንደሚያማልደን አምናለሁ ብላ ቃሌውት በእምነት መግለጫ ያስቀመጠችበትን የእምነት መግለጫ አውጣና ሳየን። ካልሆነ ግን የልጅ ጨዋታ ነው። የተናገርኩትን ነገር ፈለጋ አሁን እዚህ ጋር በአጭር ቋንቋ የተናገርኩትን ነገር ንገረኝ አይደለም ያልኩ ነው። መንፈስ ቅዱስ ምልጃ ከጸሎት ጋር የተገናኘ ንገረኝ አይደለም ያልኩ ነው። እንዲህ አይነት ሙድ አታራምዱ። እሺ በሚገባችሁ ቋንቋ ንገራችሁ። እንደዚህ ሙድ አታራምዱ። በሚገባኝ ቋንቋ እንዴት ነገረኝ ከፈለክ ነው። አልወጣንም። አምጣና ሳየኝ። እንዴ አንተ ቤተክርስቲያን የማትልን ነገር አምናለሁ እያልክ እዚህ ጋር እየቀጠፍክ ስለሆነ ከሚቀጠፍ ሰው ጋር ደግሞ ቁጭ ብለን ማውራት ስለሌለብን አምጣና ሳየን የእምነት መግለጫ። ለምሳሌ እኔ ክርስቲያን ነኝ። ቤተክርስቲያን የማታስበውን ነገር ታሰምራለች ምል ከሆነ የሚያዘው በቤተክርስቲያን የእምነት መግለጫ ነው። ለምሳሌ በነገረ ድነት ዙሪያ ቤተክርስቲያን ማታሰብረውን ትምህርት ነው። ምን ሆነ ነው? እስኪጨርስ አዳምጠኝ እንጂ ምን ሆናችሁ ነው? ተረጋ። እኔ እኮ አንድ ሰው ነኝ። እናንተ ተቀያይራችሁ እየመጣችሁ ጣልቃ በገባችሁ ቁጥር ሁላችሁን መምከር የለብኝም። ከአንተ በፊት ለገቡ ሰዎች የተናገርኩት ምክር የተናገርኩት ሐሳብ ለአንተም ጭምር ነው። ዝም ብለህ ጣልቃ አትግባ፣ አዳምጠኝ። አንተ አንድን ሐሳብ አምናለሁ ስትል ያለህባት ቤተክርስቲያን ጋር የሚጻረር ከሆነ there is something wrong። በቃ ወይ አንተ የቃሌው ታማኝ አይደለህም፣ ኦንሊ ሰስም ልትሆን ትችላለህ። ምንም የምናውቀው ነገር የለም። አሁን ቲክቶክ ላይ ነኝ ብለህ ስለመጣ እንቀበላለን እንጂ አንተ አሁን ቃሌው ታማኝ ብለህ ትሆን ትችላለህ፣ ኦንሊ ሰስም ልትሆን ትችላለህ። ስለዚህ ከሐዋርያት ቸርች መተህ ሊሆን ይችላል፣ ከቃሌው መተህ ሊሆን ይችላል። ስለዚህ ትክክለኛ አንተ የቃሌው ታማኝ መሆንን እንድናቅ አምጣና ሳየን እስቲ ማስረጃ። እኔ ይሄ ትምህርተ ሥላሴን
እኔ በዚህ ልክ ሰው አዝረክርኮ ሲናገር አይቻልም። ስለዚህ አምጣ የሆነ ልጅ ሰማይ ልትሆን ትችላለህ። ስለዚህ አምጣ የእምነት መግለጫን አሳየን። አጠገብ ስልክ አለ፣ ሌላ ስልክ የተናገርኩት ነገር ከትምህርተ ሥላሴ ጋር የሚጋጭ አይመስለኝም። አሁን ግን ያለውበት ቦታ ሌላ ቦታ ስለሆነ ይጋጫል። በመጀመሪያ ትምህርተ ሥላሴን ታውቃለህ? ሮማንተ ቆይ የእምነት መግለጫውን ተው። ትምህርተ ሥላሴን አንተ ታውቃለህ? ለመሆኑ ትምህርተ ሥላሴን ታውቃለህ? በሚገባ በደንብ አድምጡ። እሺ በሚገባ ብለሃል። በጣም ጥሩ። ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ? ቶሎ መልስልኝ አንድ ጊዜ ቶሎ በል። ምን አልከኝ? ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ? አምናለሁ። ወልድ ቃል ተብሏል። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ነው የሚለው። ቃልም ስለዚህ ቃል ሆኖ እኔ አሁን ወልድ ቃል ተብሏል ወይስ አልተባለም ብዬ አልጠየቅኩም። በደንብ አድምጠህ መልስልኝ። እሺ ለምሳሌ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ እንደሆነ ታምናለህ ወይስ አታምንም? ነው አምናለሁ። እምነትን የፈለኩት መንፈስ ቅዱስ ገላጭ ነው። በትምህርተ ሥላሴ ውስጥ ገላጭ ነው። አብ ዲዛይነር ነው። ሁሉ ነገር ስለኛ አይደለም እኮ የጠየቅኩ። ወልድ ደግሞ ኤጀንት ነው። የእግዚአብሔር አብ ፈቃድ። ትምህርተ ሥላሴን አውቃለሁ ብለህ የለ እንዴ? አድምጠኝ። የምታምነውን አምናለሁ፣ የማታምነውን አላምንም በል ነው። ምን ሆነ ነው መንፈስ ቅዱስ የጠየቅኩን አድምጠኝ አንድ ጊዜ። መንፈስ ቅዱስ ለአብና ለወልድ የባህሪ እስትንፋስ ወይም ቅዱስ መንፈስ እንደሆነ ታምናለህ ወይንስ አታምንም? እምነትህን ንገረኝ። አምናለሁ ወይም ደግሞ አላምንም ብለህ። እኔ አሁን እኔ በተማርኩ ትምህርት አስተምሮ ሥላሴ ውስጥ የወልድ እስትንፋስ ነው። ትምህርተ ሥላሴን ታውቃለህ? ይበቃኛል። በቃ ይሄኛውን መልሰህልኛል። አብ ለወልድ ምንድነው ብለህ ታምናለህ ነው? አብ ለወልድ ምንድነው? አብ ለወልድ ቃል ነው። አብ ለወልድ አባት ነው። አብ ለወልድ ቃል ነው። ወልድ ስለ አብ ምንድነው ማለት ነው? አብ ለወልድ አባት ከሆነ ወልድ ደግሞ ለአብ ምንድነው ማለት ነው? ወልድ ነው፣ ተወላዲ ነው፣ ልጅ ነው። እሺ አብ ለመንፈስ ቅዱስ ምንድነው? የአባቱ ፈቃድ የሚፈጸምበት ነው። መንፈስ ቅዱስ ደግሞ ሰራጺ ነው። አብና ከወልድ የሚሰርጽ ኃይልን የሚሰጥ የሚገልጥ ነው። ሰራጺ ነው መንፈስ ቅዱስ። ምን ብዬ ነው የጠየቅኩ? ጥያቄውን ደግመህ ንገረኝ። ምን ብዬ ነው የጠየቅኩ? አብ ለወልድ ምንድነው ነው ያልከኝ አይደለ? አላልኩም እንደዛ። ጥያቄ ሳታዳምጥ ለመልስ አትቸኩል። እሺ አሁን ያልጠየቅኩን ነገር ነው እየመለስክ የነበረው። አብ ለወልድ ምንድነው ስለ አባት፣ ወልድ ደግሞ ለአብ ምንድነው ስለ ልጅ ያልከኝ። አብ ለወልድ አባት ከሆነ ስለ አብ ነው የጠየቅኩ። ስለ መንፈስ ቅዱስ እንዳትመልስልኝ። መንፈስ ቅዱስ ለአብ ምንድነው አላልኩም። እሺ አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምንድነው? ስለ አብ ነው የጠየቅኩ። አብ ለመንፈስ ቅዱስ ምን እንደሆነ መልስልኝ። ትምህርተ ሥላሴን በደንብ ነው ማውቀው ስላልከኝ መልስልኝ። አብ ለመንፈስ ቅዱስ፣ መንፈስ ቅዱስ ከአብ የሚሰርጽ ነው፣ ሰራጺ ነው ተብሎ ተመረናል። ስለ መንፈስ ቅዱስ አልጠየቅኩም። ማውራው እኮ አማርኛ እኮ ነው። ስለ መንፈስ ቅዱስ አልጠየቅኩም። የጠየቅኩ ስለ አብ ነው። አብ ለወልድ አባት ከሆነ አብ ለመንፈስ ቅዱስ ምን እንደሆነ ንገረኝ። አብ ለመንፈስ ቅዱስ ምንድነው? ስለ አብ መልስልኝ። ለመንፈስ ቅዱስ ምን እንደሆነ እንግዲህ ምንድነው የሚባለው? ቋንቋው እኮ ስለጠፋኝ ነው። እንግዲህ አሰራጺ ልንለው አንችልም። አሰራጺ እንለው ምን እንለዋለን? ቋንቋው ስላልገባኝ ነው። ብዙ ጊዜ ምን አለ መሰለህ ነው። በቃ ይበቃል። አንድ ጊዜ በቃ አይደለም ይበቃል። ብዙ ጊዜ ይኸውላችሁ ደጋግመን ነው የምንናገረው። ፕሮቴስታንት ወንድሞቻችን ልክ እንዲህ አይነት ፖይንቶች ለምን እንደሆነ አላውቅም፣ ሁልጊዜ ትምህርተ ሥላሴ የተለያዩ ነገሮችን ስናነሳ በተደጋጋሚ የኔ ላይቭ ሪፖርት ተደርጎበት ያውቃል። በተደጋጋሚ ነው የምላችሁ፣ እግዚአብሔር ምስክር። አሁንም ቢጫ እያበራ ነው፣ አንስቴብል ኮኔክሽን እያለ ነው። ሁላችሁም ላይቭን በደንብ ኮፒ ሊንክ አድርጉት። ፕሮቴስታንቶች በአጠቃላይ ትምህርተ ሥላሴን ሳያውቁ ነው በቃ በጣም በነገረ ክርስቶስ ላይ ስህተት የሚሰሩት የምንለው በምክንያት ነው። ወንድማችን ሲጀመር ወደዚህ ሐሳብ የመግባት ዓላማ የለንም። እንደው ትምህርተ ሥላሴን አውቃለሁ ብለህ ግን እንደው ስለ አይ እንደው አውቃለሁ ስላልክ አላዋቂነትን ላሳይ ብዬ ነው እንጂ ይሄ ርዕሳችንም አይደለም። አንተንም የሚመጥን ርዕስ ነው ብዬ አላምንም።
ነገር ግን የእምነት መግለጫህን በጣም እንፈልገዋለን። የእምነት መግለጫን የምንፈልገው ለምንድን ነው? ወደ ቀጣዩ ርዕሳችን እንገባ ነው። ስለ ምልጃ ስናወራ ኢየሱስ አማላጅ ነው ብቻ ነበር ብለህ የመጣው። ከዛ አንተ ለዘመናት አይተህ ማታውቀውን ጥቅስ አሳየን። ሮሜ 8:34ን ብቻ ነበር አንተ የምታውቀው። እኛ ሙሉ መጽሐፍ ቅዱስን ስለምናነብ ሮሜ 34ን ብቻ ሳይሆን ሮሜ 8:27ንም አናሳየን። እንደ እግዚአብሔር ፈቃድ መንፈስ ስለ ቅዱሳን ይማልዳል ይላል። ኦኬ እና መንፈስ ቅዱስ አማላጅ ነው ወይ ስንል ዛሬ ያየው ጥቅስ ስለሆነ ኦኬ በቃ ያው ካፈርኩ አይመልሰኝ። አዎ አማላጅ ነው አልከን። እሺ ከቃለ ሕይወት የመጣው ወንድማችን ያንተ ቤተክርስቲያን መንፈስ ቅዱስ አማላጅ ነው ብላ ታስባለች ወይ አታስብም? አንተ ግን ምን አልከን? አዎ መንፈስ ቅዱስ አማላጅ ነው ብዬ አምናለሁ አልከን። የሆነ አንተ ጋር የሆነ በቃ የተወዛገበ ነገር አለ ማለት ነው። ወይ ደግሞ የቃለ ሕይወት ቤተ እምነት አማኝ ላትሆን ትችላለህ። የሆነ ልጅ ተሳማኝ ልትሆን ትችላለህ። ሆን ብለህ በቃለ ሕይወት ስም የማይሆኑ ነገሮችን ልትናገር ፈልገህ ሊሆን ይችላል። ስለዚህ ምን አለ የእምነት መግለጫውን አምጣና ብንገባ ዋናው ሐሳብ ላይ ብንገባ እኮ ለምን ቅድም የተናገርከው ነገር አለ። መንፈስ ቅዱስ አሁን አይማልድም ያልከው ነገር አለ። ክርስቶስ ተመለሰ። ጴንጤ በቀጥታ መመለስ ከጀመረ ኦርቶዶክስ ለመሆን 50% እርምጃ ተጓዘ ማለት ነው። በቀጥታ እባክህ መልስልኝ፣ መንፈስ ቅዱስ አማላጅ ነው ብለሃል። ስለዚህ ምን አምጣልን? የእምነት መግለጫ አጠገብህ ቅድም